اللهم بسم الله الرحمن الرحيم. قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون. هيا كتروا سارة قلت الله شو ولاش نعم لقيتنا بيبي وصل دقيقة من سالسو كويس ترى نكرون سالسو بيبي نيجا عايش كره ጥያቄ ምንድነው ጥያቄ አለኝ የሚለው ቀደም አጋጣሚ እኔ እዚህ የምመጣው አመሰግናለሁ። መጀመሪያ ትምህርታችሁን ምናምን እከታተላለሁ። የምመጣው ትምህርት ለመማር ነው። ቀደም እያስተማርክ ወይም መልስ እየሰጠህ እያለ አንድ ነገር ጥያቄ የሆነብኝን ነገር አንስተህ ነው ቀደም ጀምሮ ተሳስተሃል እያልኩ ጽፍልህ የነበረው ምንድነው? ቀደም ካስታወስክ የሙሴ መጽሐፎች ላይ ነበር የምጠይቅህ። ምን አልክ? ስንት ትእዛዝ ስንት ኦሪት ነው የተሰጠው ብለህ ስትጠይቀው መመለስ አልቻለም ልጁ። ከዛ ደግሞ የሆነው ሰዓት ላይ ምን አልክ መሰለህ ካስታወስክ? ጥያቄ ልትጠይቅ ነው ወይንስ የተጠየቀውን ልትመልስ ነው? ምረጥ። አሎ ልጠይቅህ ነው። ወደ ጥያቄ ግባ። خش ለሰዋልክ بسرعه يلا። አይ ያልከውን እያስታወስኩ ከዛ በኋላ ጥያቄህን ጠይቅና እንመልስልህ። ካልሆነ ሌሎች ክርስቲያኖች አሉ ለነሱ ጊዜ እንድሰጣቸው። እሺ ከዚህኛው ልጀምር። ጥያቄ ምንድነው? ቀጥል። አንተ ሁለቱንም መጽሐፍ ቅዱስንም ቁርአኑንም በደንብ ስለምታውቀው በክርስትና የወረደ መጽሐፍ የለም ብለን ነው የምናምነው። እኔ የማምነው ምንድነው በጊዜው የነበሩ ሰዎች የወረደ መጽሐፍ የለም በክርስትና። አዎ እኔ እንደዛ ብዬ አላምንም። በእስልምና እንደዛ እንዳለ ሲወራ ሰማለሁ። አንተ እሱን የእስልምናውን ታስተምረኛለህ። የወረደ መጽሐፍ የለም። ቆይ አንዴ፣ መጽሐፍ መውረድ ማለት ምን ማለት እንደሆነ ገብቶሃል? ትርጉሙ ከሰማይ ዱብ ማለት ሳይሆን የአምላክ ቃል በነቢያቶች ላይ መምጣቱ ማለት ነው። በዚህ መልኩ መጽሐፍ የወረደለት የለም። ነቢያቶች በጣም መጽሐፍ ቅዱስ ላይ ሕዝቅኤል ምን ይላል? ቆይ አንዴ፣ ትንቢተ ሕዝቅኤል ላይ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። አያ አይደለ? ከእግዚአብሔር ከአምላክ ወደ ነቢያቶች የሚወርደው ቃል ያን ነው እኛ መውረድ እያልን ያለ ነው እንጂ እንዲህ ድብ ብሎ የሚመጣ ነገር አይደለም። ኢየሱስ ክርስቶስ የአምላክ ቃል ይወርድለት ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። ከአምላኩ እየሰማ እየተነገረው ያንን የሚያደርስ ነበር። ይሄ ነው ከአምላክ ቃል ወርዷል ስንልኛ እንጂ የሆነ ተጽፎ ዱብ በሚል መጽሐፍ አይደለም። አምላክ በነቢያቶች ላይ ቃሉን ያወርዳል ማለት ነው። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ይላል አምላካችን አላህ። ሙሐመድ ሆይ ልክ እንዲሁ በአንተም ላይ ከመንፈሴ ከትእዛዜ ወደ አንተ አወርዳለሁ ራእይን እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ አለ። ሙሐመድ ሆይ ወደ ኑሕና ከእርሱ በኋላ ወደ ነበሩ ነቢያቶች ራእይን ሳወርድ እንደነበር ወደ አንተም ዛሬ ያው እናወርዳለሁኝ አለ።
ከአንተ በኋላ ማነው ከአንተ በፊት ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ አዩብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ አሮን፣ ወደ ሙሴ፣ ወደ መሲሁ ወይንም ወደ ኢየሱስ ሳወርድ እንደነበረው እያለ ተናገረ። ቃልን ከአምላክ ወደ ነቢያቶች ማውረዱ እርሱ ነው ከአምላክ ዘንድ መጽሐፍ ወርዶላቸዋል ስንል ጊዜ አይ እሽቀጥል እኔ ያልኩ ያለሁት መሰረታዊ ጥያቄ ገብቶ ነው እርግጠኛ ሆኜ የምነግርህ መጽሐፎች በአጠቃላይ አይወርዱም ስለ የተጠረዘው ይሄ መጽሐፍ ብለን የምንቆጥረው ከሰማይ ይወድቃል ብዬ ማስብ ሰው ሆኜ አይደለም እዚህ የገባሁት በእርግጠኝነት አውቀህ ካልሆነ በስተቀር እኔ እያልኩ ያለሁት በጊዜው ለነበሩት ነቢያት ቃል ይወርድላቸው ነበር ነው ያልከኝ። አሁን እኔ ግን እያልኩ ያለሁት መጽሐፎች የተጻፉት ለምሳሌ የክርስቶስን ታሪክ የጻፉት አራቱ ታውቃቸዋለህ አንተ እነሱ የጻፉት በጊዜው ያዩትን የሰሙትን ነው። ቅድም ታሪክ ላኩላችሁ ጻፍኩላችሁ ያልክ ነበረ። አው ጸሐፊዎች ናቸው እኔ እንደማምነው ጸሐፊ በጊዜው ነበሩ። አንተን አንተ ያገል ጠይቀ 12ቱ ከሱ ጋር የነበሩት ከክርስቶስ ጋር የነበሩት ምን ደረሰባቸው? እስቲ መጨረሻቸው ታውቀዋለህ? እነሱ አይደሉም የጻፉት። የማቴዎስ ወንጌልን የጻፈው ማቴዎስ አይደለም። ኢየሱስ ክርስቶስ የመረጣቸው ደቀ መዝሙሮች አልጻፉትም። አሁን በእያንዳንዱ ላይ እናውራ። ኢየሱስ ክርስቶስ የመረጣቸው ሐዋርያቶች ናቸው የጻፉት 12 ወንጌልን ኖ መልእክቱ በጊዜው የነበሩትን ነው የምልህ። ሁሉም አልጻፉም እኮ እያልኩኝ ነው። አዎ በአይንማ ያዩት ናቸው የጻፉት ስትል ነበር አይደለ? የመረጣቸው እያልክ ነበር። ኢየሱስ ክርስቶስ የመረጣቸው 12ቱ ደቀ መዝሙሮች ናቸው ወንጌልን የጻፉት። ላይ ያላልኩትን ነው አሁን ያልከው እየተጠየቅክ ነው። ቅድም ብለሃል። ቆይ የአይን ምስክሮች ያዩትን የመሰከሩትን የጻፉት ብለሃል የጻፉት። አንተ ደግሞ ምን አልክ? ይኸውልህ አስፋፋኸው ነው እቺ ስትሮማን የጻፉት እነዚያ የክርስቶስ ወይ አዴ አውርደህ የክርስቶስ ደቀ መዝሙሮች ናቸው የጻፉት ወይንስ? አዳምጥ እንጂ ተረጋጋ፣ ቀስ በል። ኢየሱስ ክርስቶስ የመረጣቸው 12ቱ ደቀ መዝሙሮች እነዚያ ናቸው ወንጌልን የጻፉት ወይንስ አይደሉም? ከነሱ መካከል የጻፉ አሉ። አይዋ እነሱ መካከል አያችሁ አይደለ? አሁን እያንዳንዱን ልንጥላቸው አየርኩት። ኢየሱስ ክርስቶስ በጣም ጥርቆይ ኢየሱስ ክርስቶስ ከመረጣቸው ደቀ መዝሙሮች ያልሆኑ የጻፉ አካሎች አሉ ማለት ነው ወንጌልን አይደለ? አሁን እጅ ላይ ባለው ወንጌል አልኩ። ይሄን ደግሞ ለምሳሌ አላልኩም። ይኸውልህ ከመረጣቸው መካከል በጊዜው ያዩትን የሰሙትን ለመሰለህ ላዩት ለሰሙት መከራን ተቀብለዋል። መጨረሻ ላይ ቆይተዋል። አንድ እንዳላዩና እንዳልመሰከሩ ማስረጃ ይሰጣል። አብሽር ችግር የለውም። ሉቃስ ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዝሙሮች መካከል ነው ወይንስ አይደለም? አይደለም ብላ እንጂ አፍርጠ ይሄን ነው ዛሬ ለሰዎች አንተ ማላቀውን አላቅም ነው የምልህ። በፍጹም ሉቃስ ቆይ ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዝሙሮች መካከል ነው ወይንስ አይደለም? አይደለም በል። ይሄ ትልቅ የወንጌል ጸሐፊ ክርስቶስ አልመረጠውም ብላችሁ ነው። ይሄን አላውቅም እንድታውቅ አደርጋለሁ። ማስረጃ ላሳየ 12ቱ ደቀ መዝሙሮች ማን እንደሆኑ። ቆይ ወደ ተማከሩ እያስተማርኩ ትሄዳለህ። ከ12ቱ ደቀ መዝሙሮች መካከል ሁላቸውንም አሁን ኢየሱስ የመረጣቸውን በመጽሐፍ ቅዱስ ላይ ላስነብብህ ነው። በእነዚያ ውስጥ ሉቃስ እና ማርቆስ አሉ የሉም የሚለውን እንሄዳለን። ማርቆስ ልጨምርልህ ልመርቅልህ። ርቀት እንወዳለን ሙስሊሞች። አንድ ብቻ ሳይሆን ሁለቱ ደቀ መዝሙሮች ኢየሱስ ክርስቶስ ያልመረጣቸው ናቸው። አላውቅም ብለህ እንድታልፍ አላደረገም፣ እንድታውቅ ትሆናለህ። ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 ጀምረሽ አጭለት አንድ ዛህራ ያውና 12ቱ ደቀ መዝሙሮች እናያቸው። ያውና የ12ቱም ሐዋርያት ስም ይህ ነው ይላል። ይታያል። ሚተናንሳ አንዴ አሁን ተዋወቃቸው 12ቱን። የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስም፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፊዮስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞም አሳልፎ የሰጠው የአስቆርቱ ይሁዳ። ያሰላም ሁለቱ የወንጌል ባለቤቶች አንድ አውጫቸው ዛራ። ሁለቱ የወንጌል ባለቤቶች እዛች ጋር ሰረዞቹን ተጫኝና ሁለቱ የወንጌል ባለቤት እነዚህን አሁን እዚህ ጋር የወንጌል ጸሐፊዎች ማርቆስ ወንጌል፣ ሉቃስ ወንጌል የተባሉ በሁለቱ ተከታታይ ታላላቅ የወንጌል ጸሐፊያን ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዝሙሮች ውስጥ የሉበትም። ስለዚህ ክርስቶስ ያልመረጣቸው የአይን እማኞች ያልሆኑ አካሎች
ጽፈው ሰጥተው ያለን ይሄን ወንጌል እያልኩህ ነው። ያው እንዳ ሁለቱ የሉም ከ12 ውስጥ አላውቃቸውም ብለህ ነበረ። ያ አሁን አሳውቀናል። የሉም ብለህ መስክር። አሁን ይሄን እውነት አፈንዳው ለክርስቲያኑ ህዝብ መስክር። ወንጌል ሊሰብክ ነው። አሁን ያላ ንገራቸው የሉም ብለህ አረፍት ነው። ብዙ ሚስጥራት ሊኖሩት ይችላሉ። የዚህን ትርጉም አሁን በቀጥታ ልመልስ ስላልችልም ስላሉት ብቻ ነው። ትርጉም አይደለም ትርጉምና ሚስጥር አይደለም። ይሄ ግልጽ ቃል ነው ያመጣው ለ12ቶች ትርጉምና ሚስጥር ብለህ አታልፍም። ቆይ አላውቃቸውም 12ቱን ብለህ ቅድም ላልፈህ መስሎህ ነበረ። አላልፈህም። አሁንም ሚስጥር ነው። ይሄ ትርጉማቶች ምናምን ብለህ 12ቱ ደቀ መዝሙሮች ውስጥ የሉም ብለህ አንዴ ንገራቸው። 12ቱን ደቀ መዝሙሮች ያላ ማርቆስ እና ሉቃስ አሉ የሉም? በሐቅን የመጣው እውነትንማ እየተማመነን የማንሄድ ከሆነ ትወርዳለህ። እውነትን እየተማመነን መጽሐፍን በማስረጃ እያሳየህ ነው። እኔ ከራሴ ዝም ብዬ በግምት በል ብዬ አላስኬድህም። አብሽር። ነገር ግን ከመጽሐፍ አውጥቼ 12ቱን አሳይቻለሁ። ከ12ቱ ውስጥ እንደሉና እንደሌሉ አላውቅም ብለህ ነበር ቅድም። አሁን አሳውቀናል። ማቴዎስ ወንጌል ምዕራፍ 10 ከ2 ጀምሮ 12ቱ ደቀ መዝሙሮች ስማቸው ቆየ እነዚህ ከ12ቱ ውስጥ አሉበት የሉበትም? ምክንያቱም ቅድም ትልቁ ውሸት ስለዋሸህ ነው። እሱ ምንድነው? ይህንን ወንጌል የጻፉልን የአይን ምስክሮች ኢየሱስ ሐዋርያቶች ምናምን እያልክ ነበር። ኢየሱስ ክርስቶስ ያልመረጣቸው 2 ሰዎች እንደጻፉ አሁን አሳይተናል አይደለ? መስክር። ይሄን እውነት ያማ እውቀት ይፈልጋል። ይሄን ለመመለስ ማቴዎስ በጊዜው ነበር አይደል? ከክርስቶስ ጋር አብሮት አየህ፣ ያየውን ሁሉ የጻፈ ነው ማለት ነው። ማቴዎስ ለምሳሌ እኔ እናንተ በምን ተማመነው? ከ12 መዝሙሮች ውስጥ አለበት የሉበት? አንዱ ማቴዎስ ነበረበት የለበትም? አንተ ታውቃለህ፣ ንገረኝ። አንተ ቆይ እንጂ መጀመሪያ ይሄን መልስ እንጂ። እኔ እኮ አንተ እኮ ነው መጀመሪያ የአይን ምስክሮች ናቸው ብለህ ሙሉን ደምደም ካደረግሽ በኋላ እያወጣሁ እየጠየቅኩህ ነው። እነሱን ደግሞ አላውቃቸውም እና ነው ስትል ጊዜ አሳውቅና ስታውቅ ጊዜ ደግሞ ለእውነቱ መመስከር አለ። አሁን ካሳየኸኝ ውስጥ የሉም። ተረጋጋ እንጂ ቀስ። አይዋ በጣም ጥሩ እናመሰግናለን። አሁን ቀጥል። በቃ ወደ ጥያቄ። ይሄ ነው እንትኑ አላማው። የሉም ብለህ መሰከርከው የአይን ማኞች ናቸው የሚለውን ነገር ውድቅ አደረግህ ራስህ። አሁን ካሳየኸኝ ዩሱፍ ግድ የለም አንተ አላማ ይሄ ከሆነ ይሳካል፣ ይመችህ። ግን ልማር ነው የመጣሁት። መጠይቅህን በአግባቡ መልስልኝ። ምክንያቱም ቅድም ስትል የሰማኸው ማለት ነው። ለምሳሌ ማቴዎስ ምን ግባባው ላይ እንመልስ። ለምሳሌ ይሄ የኔ ሃይማኖት ነው ያንተ አይደለም። አንተ አሁን ሌላ ሃይማኖት ውስጥ ገብተህ ነው እያወራ ያለው። እኔ እየጠየቅኩ ያለሁት ማቴዎስ በጊዜው ከክርስቶስ ጋር አብሮት ኖሯል አልኖረም? ታውቃለህ? ነበረ። ያየውን ነው የጻፈው ወይ? ሁለቱ ያልከኝ ወንጌልን እንደጻፈ ማስረጃ ያሳያል። በቃ እና ትልቁ ላይ ነህና ከፈት ያላ ከፍታ አሳየን። ማቴዎስ ወንጌልን እንደጻፈ ማስረጃ። እኔ ምንም መጽሐፍ ቅዱስ አልያዝኩም። እኔ ቀጥታ አንተ ነው የጠየቅኩ ያለሁት። ቆይ እኛ ይዘናል። ማቴዎስን እንደጻፈ አሳየን። ሁለቱን የወንጌል ባለቤቶች ጥለናል። አሁን ደግሞ ሁለቱን መንጣላቸው ሁላቸው ነው። ማቴዎስን እንደጻፈ ማስረጃ ተው። አዛኛ ነው ፍታ ማአኔን ነው። መጽሐፍ አልያዝኩም አልከኝ። ስላልያዝኩና ጊዜ ያን ነው። እኛ ደግሞ መጽሐፍ ስለያዘኛ የት ላይ እናውጣለን እኮ ማስረጃ ስጠንና ግዘህ እናውጣለን እኮ ያልከው። እኔ ልናገር ማቴዎስ ወንጌልን ማቴዎስ እንደጻፈው ማስረጃ ስጠን እያልከው እኮ ነው። አንተ ሁለቱን ካንተው ነው የተነሳሁት። ሁሱ አሁን መጣው ካንተው ነው የተነሳሁት። እኔ የማውቀው ቅድም ምን አልክ? ከራስ ነው የተነሳሁት። ቅድም ምን አልክ? ካልከው ስነሳ ማቴዎስ እንደጻፈው ማስረጃ የለውም። እሺ በቃ እናመሰግናለን። ካልከው ስነሳ ወረደላቸው መጽሐፍ። እሺ ተው፣ እየደበረህ አላወራም። ተው። ሰላም ነው። እንዴት ነሽ? እሺ አለን። አንድ ጥያቄ ልጠይቅህ ነበር እኔ። እሺ ጥያቄሽ ምንድን ነው? እሺ እኔ ከኦርቶዶክስ ቤተሰቦቼ ጋር ነው የኖርኩትና ከዚህ በፊት በሌላ አካውንት አናግሬህ ነበር አንተንም ብዙ ነገሮችንም ማይቻቸው ደግሞ እስልምና ልቀበል ራሴን አምኜ ወስኛለሁና
እና ከኦርቶዶክስ ቤተሰቦች ጋር ስኖር እናቴ ግዴታ መስቀሉን በወጣሽ በገባሽ ቁጥር ታያለች አንገቴን እና ግዴታ መስቀል ማድረግ አለብኝ ከሷ ለመሸሸግ። አንደኛ ታማሚ ነች፣ ነገር ብታውቅ የሆነ ነገር ትሆንብኛለች ብዬ አስባለሁና ሶላትን በእርግጥ ተደብቄ ልሰግድ ከሷ ሸሽጌ ልሰግድ እችላለሁ። ነገር ግን መስቀሉን እንዴት ማድረግ እችላለሁ? ሲቀጥል ደግሞ በዓሎች አሉ ኦርቶዶክስ ውስጥ ከነሱ ጋር መብላት መጠጣት ግዴታዬ ነው። እስኪ ነገሮችን እንዴት ማድረግ እንደምችል ብትነግረኝ። እሺ እስልምናን ስትቀበሉ ጊዜ ትእዛዛትን ሁሉ ከአምላካቸው ከአላህ ሱብሓነሁ ወተዓላ ብቻ ነው በነብዩ ሰለላሁ ዐለይሂ ወሰለም በኩል የመጣን ተቀብላችሁ ልትኖሩበት የሚገባ። የምድር ሰዎች ወደዱን ጠሉን ማለት ነው። እዚች ዓለም ላይ እንግዶች ናቸው፣ ዘላለም አትኖሩም። እድለኛ ሰው ብሎ ማለት በዚህ በኖረበት ዓለም ላይ የአምላኩን ትእዛዝ ጠብቆ የሄደ ሰው ነው። ሁሌ ይህንን ነገር ከዓይናችሁ ላይ አድርጉ። ስኬታማ መሆን ትፈልጋላችሁ? ምድራዊ ጸጋን መሰብሰብ አይደለም ስኬታማነት። ስኬታማነት የፈጠራችሁን አምላካችሁን አውቃችሁ እርሱን ተገዝታችሁ መሄድ ነው። ሌላ አይደለም። ወላሂ ላዚ። ስለዚህ ለጌታችሁ ለአምላካችሁ ለአላህ ሱብሓነሁ ወተዓላ ትእዛዝ ማደር። ኢብራሂም ዓለይሂ ሰላም ሲነሳ ጊዜ የምድር ሰዎች እንዳለ በጣዖት አምልኮ ላይ ነበሩ። ብቻውን ተነሳ። አባቱ ሳይቀር ጣዖት አምላኪ ነበር። በአካባቢው ያሉ እንዳሉ ህዝብ ሁሉ ጣዖት አምላኪ ነበር። ፀሐይ ያመልካሉ፣ ጨረቃ ያመልካሉ፣ ከዋክብት ያመልካሉ፣ ጣዖታትን ያመልካሉ። ኢብራሂም ብቻውን ሲነሳ ጊዜ የመጀመሪያው ተቃዋሚ አባቱ ነበር። አባቱ ጋር ንግግር አደረገ። አባቱን ቀጥታ እንዳውም አላህ ወደ አስተማረው ኢስላም ላይ የጠራው ኢብራሂም ወዲያው አባቴ ቢያውቅብኝ ይሄን ነገር ምን አደርጋለሁኝ ብሎ አይደለም ኢብራሂም ያለው። ምንድነው ያለው? ወዲያው አምላክ አላህ እንዳናገረው ያ አበቲ እያለ መጣ። ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም ያእቲክ፣ አባዬ ሆይ ወደ አንተ ያልመጣ እውቀት እነሆ ወደ እኔ መጥቶልኛል ከአምላኬ ከአላህ አለው። ፈተቢዕኒ አህዲከ ሲራጡን ሰዊያ፣ አባዬ እኔን ተከተለኝ ቀጥተኛውን ጎዳ እመራህ ዘንድ አለው። ያ አበቲ ያለው መጀመሪያ ላይ ላ ተዕቡዱ ያ አበቲ ሊመ ተዕቡዱ ማ ላ የስማዕ ወላ ዩብሲር ወላ ዩግኒ ዐንከ ሸይአ፣ አባዬ ሆይ በራስህ እጅ ቀርጸሃቸውና ስለሃቸው ሊሰሙህ፣ ሊያዩህ፣ ሊጎዱህ፣ ሊጠቅሙህ የማይችሉ ግዑዝ ነገራቶችን ለምን ታመልካለህ አለው። አብርሃም አባቱ ሲያመልካቸው ሲሰግድላቸው የነበሩ አካሎች ዝም ብሎ ከንቱ ዝም ብሎ ቅርጻ ቅርጽ ስሎ እንዳይመስላችሁ ጻድቅ ናቸው፣ ቅዱስ ናቸው፣ ጻድቃን ናቸው ብለው የሚያስቧቸውን መልካም አካሎችን ነው ወደ አምላክ ያቀራርቡናል እያሉ ይቀርጿቸውና ይስሏቸውን ነበር። ከመላእክትም ሊሆን ይችላል ከሰዎችም ጻድቃንና ቅዱሳን ብለው የሚያስቧቸው። አንዱ አምላክ ማን ነው ብለው ያምናሉ መሰላችሁ? አላህ ነው ብለው ያምናሉ። በየዘመናቱ ያሉ በነብያት ዘመን የነበሩ አጋሪዎች እንዳለ ታሪካቸውን ስታዩ ጊዜ ፈጣሪ ሰማይ ምድርን የፈጠረው አንዱ አምላክ ነው ብለው ያምናሉ። ግን በዚያ በአንዱ አምላክ ላይ ይደርባሉ። ምን እያሉ? እኛ ኃጢአተኞች ነን፣ አምላክ ጋር ለመቅረብ የግዴታ መካከለኛ አማላጆች ያስፈልጉናል። ስለዚህ ነብያትና ጻድቃን ቅዱስ ብለን የምናስባቸውን አካሎች በቅርጽ እንዲህ ስለንና ቀርጸናቸው ከተለያዩ ነገራቶች እነርሱን እንዲያማልዱን እንለምናቸዋለን ብለው ነው የሚያምኑት። ልክ ዛሬ የክርስትና እምነት ያሉበት መንገድ ማለት ነው። ስለዚህ አብርሃም ወደ አባቱ መጣና ምን አለው? አባዬ ሆይ በራስህ እጅ ቀርጸህና ስለህ ሊጠቅሙህ ሊጎዱህ የማይችሉ ሊያዩህና ሊሰሙህ የማይችሉ ግዑዝ ነገራትን ለምን ትሰግድላቸዋለህ? ተው እንጂ አለው። ያ አበቲ ላ ተዕቡድ ሸይጣን አለው። አባዬ ሆይ ሰይጣንን አትገዛ አለው። ምን ማለት ነው? ለመሆኑ የአብርሃም አባት ሰይጣንን ቁጭ አድርጎ እየተገዛ መስሏችኋል? አይደለም። ከአላህ ውጭ ላሉ አካሎች የሚሰግድ ሁሉ ሰይጣንን እያመለከ ነው ብሎ ኢብራሂም እያስተማረው ነው። ሰይጣንን ነው እየተገዛ ያለው አባዬ። ማንኛውም ከአላህ ውጭ ያለን አካል እያመለከ ያለ ሰው ሁሉ ለፍጥረታት ቀርጾና ስሎ እየሰገደ ለመላእክም ይሁን ለጻድቃን ለቅዱሳን ወላሂ ለአዚም ሰይጣንን ነው እያመለከና እየሰገደለት ያለው። ለምን ከተባለ ከአንዱ አምላክ ፈቀቅ አድርጎ ወደ እነዚያ ጣዖት አምልኮ ወስውሶ የወሰደው ያ ሰይጣን ነውና፣ ስለዚህ ሰይጣንን ነው እየተገዛ ያለው። አብርሃም ምን አለ? አባዬ ሰይጣንን አትገዛ ነው መልሰው። መጀመሪያ ምን ብሎት? በራስህ እጅ ቀርጸህና ስለሃቸው አትስገድላቸው ካለ በኋላ ሰይጣንን ነው እየተገዛህ አባዬ አላወቅከውም እንጃ። ስለዚህ የሰለማቸው ሰዎች ይሄን ድፍረት የኢብራሂም ዓለይሂ ሰላምን ድፍረት ያዙ እንጂ አትፍሩ።
ረጋ ብላችሁ ቀስ ብላችሁ ወላጆቻችሁን ወደዚህ ወደ ቅኑ ወደ ኢስላም መንገድ እንዲመጡ ሰበብ ሁኑላቸው። እስከ መቼ ፈርታችኋቸው? ቢያውቁብን እንዲህ እንሆናለን ላ ይህን ቢላችሁ ሰይጣን ነው። ቀስ ብላችሁ ቀስ በቀስ እንዳም ወደ ኢስላም ጥሪ ማድረግ አለባቸው እንጂ ቤተሰቦቻችሁን እንዲህ እንትን አትበሏቸው። ይወታችኋል አይደለ? እንትን አትበሏቸው፣ አትደብቋቸው። እና ከሰለምሽ በኋላ የግዴታ ያን ነገር ትኩረት አድርገው መስቀል እሸት ነው ብለው የሚፈልጉ አይመስለኝም። እናንተ ያንን ሰውነታችሁን አንገታቸው ሊሸፍን የሚችል ልብስ ለብሳችሁ በፊታችሁ ማገልገል እነርሱን ወላጆቻችሁን ከደዋቸው ወይንም ደግሞ አስቀይሟቸው ምናምን ማለት አይደለም። ኢስላም አንድ ሰው በሰለመ ጊዜ ቤተሰቡን ይተው አላለም። አላህ ከሃዲዎችን ቢሆኑ እንኳን በምድራዊ ህይወታቸው ጥሩ ሁኔታ ተማመሯቸው ብሎ አላህ ተናግሯል። ወሳሒብሁማ ፊ ዱንያ ማዕሩፋ ይላል። በምድራዊ ህይወታቸው በጥሩ ሁኔታ ተማመሯቸው እያለ ይናገራል። አያችሁ፣ ይህ ቁርአን አንቀጽ ሱራ ሉቅማን ላይ ይገኛል። ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ። ወላጆችህ ክርስቲያን ወይንም አይሁድ ወይንም አጋሪ ከሆኑ አንተ ሙስሊም ከሆንክ ምን አለ አላህ? ወኢን ጃሃዳከ ቢታገሉህ እንኳን አለ ወላጆች ዐላ አን ቱሽሪከ ቢ በእኔ ላይ መልሳ እንድታጋራና እንድትክድ ከእስልምና እንድትወጣ ቢያስገድዱህ ቤተሰቦችህ ፈላ ቱጢዕሁማ አትታዘዛቸው አለ አምላክ አላህ። ወሳሒብሁማ ፊ ዱንያ ማዕሩፍ አለ። ነገር ግን በምድራዊ ህይወታቸው በጥሩ ሁኔታ ተኗኗራቸው አለ። ከሃይማኖትና ከአምልኮ ውጭ በምድራዊ ህይወታቸው ቤተሰቦቻችሁን አብሏቸው፣ አጠጧቸው፣ አገልግሏቸው፣ ልብሳቸውን እጠቡላቸው፣ የሚያዟቸውን ምድራዊ ትእዛዝ ታዘዟቸው፣ ችግር የለውም። ይሄን አልከለከለም አላህ። ይሄ ቁርአን አንቀጽ የወረደበት ምክንያት በአንድ ሰሃባ ምክንያት ነበር። በአንድ ሰለምቴ ሰሃባ ታሪኩ ወዲህ ነው። በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ እስልምናን መጥቶ ይቀበላል። በተቀበለ ጊዜ ቤተሰቦች የአካባቢው ሰዎች ሄደው ለእናቱ ነገሯት። ልጅ ሰለመ አላት። ልጅ ሰለመ። እናትየው በጣም ትወደዋለች። ሙታን የምትወደው ልጇን አይጀማ። በሰለመ ጊዜ ሄደው ሲነግሯት ልጄ ሰለመ? አዎ ሰልሟል። እንግዲያውንስ ልጄ ወደ እምነቱ ካልተመለሰ ከሙሐመድ እምነት ከእስልምና ካልተመለሰ በፍጹም እኔ ወደ ቤት ያልገባም፣ ፀሐይ ላይ ተቃጥዬ ሞታለሁኝ ብላ ራሷን አሰጣች። ውጭ ላይ የአካባቢ ሰዎች ተሰብስበው ለመኗት። ኧረ ተይ ግቢ አሏት። አልገባም አለች። እስከ መቼ ድረስ? ልጄ ወደ እምነቱ ወደ ነበረበት ወደ እምነታችን እስካልተመለሰ ድረስ በፍጹም አልመለስም አለች። ገዛችኋል? እያያዘ ነው ልጆች። አንድ ኮፒ ሊንክ ታደርጋላችሁ። 1.3 ኮፒ ሊንክ ነው ያለው። ትንሽ ከፍ አድርጉት፣ 5 አድርሱት። ያዝ እያደረገ ነው። እሺ ከዛ በኋላ ይሄ ሰው ፀሐይ ላይ ማነች እናት ፀሐይ ላይ መመታት ጀመረች። ሲመጣ ጊዜ ያ ሱሐባ እስልምናን የተቀበለው የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ልክ ሲመጣ ጊዜ ቤቱ ላይ ሰዎች ተሰባስበው ተመለከተ። ምኑ ናችሁ ነው አላቸው። ደንግጧል። እናትህ እስልምናን መቀበልህን ሰምታ ፀሐይ ላይ ራሷን አሰጣች። ልጄ ወደ ነበረበት እምነት እስካልተመለሰም ድረስ አልገባም ብላ ነው አሉት። ሄድና ቀረበ። እናቱን በጣም ይወዳታል። እማዬ ግቢ እንጂ አላት። አልገባም ልጅ አለችው። አልገባም ልጄ። ለምን አትገቢም አላት። ወደ እስልምና እንደሄድክ ሰምቻለሁኝ። ወደ እምነታችን ዳግም ካልተመለስክ በፍጹም አልገባም፣ ራሴን አቃጥዬ እዚሁ ነፍሴ እስክትወጣ ታየኛለህ አለችው። በጣም እንደሚወዳት ስለምታውቅ በዚህ ልትቀጣው ነው። እሱ እማዬ አላት፣ እወድሻለሁ፣ አከብርሻለሁ፣ ግቢ አላት። ነገር ግን ያቀረብሽልኝ ነገር ከእስልምና ካልተመለስክ ወደ ነበርንበት ባዕድ አምልኮ ካልተመለስክ ራሴን አቃጥዬ እገድላለሁ ላልሽው አይደለም አንዲቷ ነፍስሽ አላት 100 ነፍስ ተሰጥቶሽ እያንዳንዷ ነፍስሽ እየተቃጠልሽ እየሞትሽ 100 ነፍስሽ ስትወጣ ባይዚህ ዳግም ወደ ባዕድ አምልኮ ልመለስ አልችልም ማለት ያሰላም። የሚገርም የጽናት ንግግር ነው። ገብታችኋል? አይደለም አንዷ ነፍስሽ አላት። በጣም ይወዳታል እኮ በጣም እወድሻለሁኝ አላት። ነገር ግን ወደ ባዕድ አምልኮ እንድመለስ ፈልገሽ ከሆነ እንደገና 100 ነፍስ ተሰጥቶሽ 100 ነፍስሽ እየተቃጠልሽ ልትሞች እዚህ ባይ በፍጹም ልመለስ አልችልም ማለት እና ይህ ነው እና በቻላችሁት አቅም ኢስላምን ከተቀበላችሁ በኋላ መጽናት አለባችሁ። ስለ ዲናችሁ በመማር አላህ የሚያዛቸውን ግዴታ ተግባራቶች መፈጸም ምናምን። እሺ ሌላኛው ምንድነው? ያ ማለት ለእነሱ ማሳወቅ ይጠበቅብሻል ወይ መስለምሽን የግዴታ እንደው በቃ ለአደጋ የሚያደርሱባችሁ ከሆነ አታሳውቋቸው። ነገር ግን ለእናንተ ጣጣ ከሌላቸው በዚህ ነገር ላይ አሳውቋቸው ነው።
በኢብራሂምም አደጋ ሊያደርስበት በሆነ ጊዜ ጥሎት ሄደ አባቱን። አባቱ ምን አለው? ለአርጁመነከ ወህጁርኒ መሊያ አለው። ኢብራሂም ሆይ ይህን ቃልህን መስማት አልፈልግም፣ ራቀኝ በቃ ከዚህ አለው። እቀጠቅጥሃለሁ ካልሆነ ደበድብሃለሁ አለው። ኢብራሂምም ምን አለ? አይ እገጥምሃለሁ እዚሁ አላለው። አይ በቃ ትቼ እሄዳለሁ ነው ያለው። ወአዕተዚሉኩም ማ ተድዑነ ሚን ዱኒላህ፣ እናንተንም ከአላህ ውጭ የምታመልኳቸውንም አማልክቶች ጥያችሁ ተለይቻችሁ እሄዳለሁ ይበቃል። ኢብራሂምም ሄደ። በቃ ያ ነው የሆነው ነገር። ስለዚህ አንቺም አደጋ የሚያደርሱብሽ ከሆነ እነዚህ ሰዎች እስልምናሽ ሰልሜያለሁ ብላችሁ መናገር አይጠበቅባችሁም። ገብታችኋል አይደለ? ነገር ግን ሰላማዊ ከሆኑ መስለማችሁን አምነው የሚቀበሉና የሚወዱ ከሆነ የዛኔ ብታስተምሯቸው፣ ወደ ኢስላም ብትጠሯቸው መልካም የተሻለ ነው። ሌላ ምንድነው? መስቀል ማውለቅን የሚለውን በተመለከተ ይሄ ኖርማል እንደ ሀብል አድርጋችሁ ክር ምናምን ስለለበሳችሁ እርሱ መስቀል ነው ማለት አይደለም። ገብታችኋል አይደለ? ያንን በመልበሳቸው የማይቀየሙ ከሆነ ያመስሏቸው ዝም የሚሉ ከሆነ ችግር የለውም ያንን ማድረጋችሁ። ነገር ግን መስቀሉን ማድረጋችሁ ይሄ እንትኑ የመስቀል ምልክቱ እሱ አይቻልም፣ እርሱ አይቻልም። ምናልባት ያንን ዝም ብሎ ነጭ ክር ወይም ቢጫ ክር ሊሆን ይችላል ስላደረግሽ ያንን በዚያ ነገር እነሱ ሊያልፏችሁ ይችላሉ። ነገራቶች እስኪመቻችላቸው ድረስ ያንን ብታደርጉ ያንን መስቀል እስካልሆነ ድረስ ችግር አይኖረው። ያን ስለለበሳችሁ አላህ Subhanahu Wa Ta'ala መስቀል ለብሳችኋል ሊላችሁ አይችልም በፍጹም። ለብሳችኋል አይደለ? የመስቀል ምልክቱ አለ አይደል? ያን ስትለብሱ ጊዜ ነው መስቀል ለብሳችኋል ሊባል የሚችለው ከአላህ Subhanahu Wa Ta'ala ዘንድ። እሱ አይቻልም። ሌላ ጥያቄ አለሽ? አዎ የመስቀል ምልክቱን ስትል ማለትም የእንጨቱን መስቀል ማለትህን ነው? አዎ ያንን እንዳትለብሱ አይሆንም። ከእንጨትም ሊሆን ይችላል፣ ከብረትም፣ ከማንኛውም ነገር ከወርቅም ሊሆን ይችላል። ነገር ግን እያልኩኝ ያለሁት የሚያልፏችሁ ከሆነ በዚህ ነገር ክር አለ አይደለ? ክብ ክር ብቻ ስለለበሽ ይሄን አንገትሽ ላይ ወይንም ልክ ሀብል እንደመልበስ ማለት ነው። ሀብልን ይለብሳሉ አይደል ሴቶች እህቶች? ልክ እንደዛ ማለት ነው። ያንን ክብ ክር በመልበስሽ የሚያልፍሽ ከሆነ እሱ እንደ መስቀል ሊቆጠር አይችልም በፍጹም። እሺ እና የበዓል ዕለት የሚዘጋጁ ምግቦችንስ? የበዓል ዕለት የሚዘጋጁ ምግቦችን ማዘጋጀት በተመለከተ እንደ አስሉ እንደ መሰረቱ አይቻልም። ልብ በሉ እዚህ ጋር እንደ አስሉ እንደ መሰረቱ፣ ምክንያቱም እነዚያ ክህደት ስለሆኑ ማለት ነው። ክርስቶስ አምላክ ሞቷል ተብሎ የሚታሰብበት አምላክ ከሙታን ተነሳ ትንሣኤ፣ ወይንም ደግሞ አምላክ ተወለደ ገና በዓላቶች ወይንም ክሪስማስ ብለው የሚጠሩት ወይንም ዒድ አልሚላድ የውልደቱ በዓል ብለው የሚጠሩት እነዚህ ሁሉ እንዳለ ምንድናቸው? ክህደቶች ናቸው። ምክንያቱም አምላክ አይሞትም፣ አይገደልም፣ አይወለድም፣ አይሰቀልም። ይወታቸዋል። እነዚህ ሁሉ እንዳለ ስህተቶች ናቸው። እነዚህ በዓላቶች ሁሉ ክርስቶስም አላዘዘባቸውም። ስለዚህ እነዚያን መስራት ክህደት ነው፣ አይቻልም። ነገር ግን አሁን በአንቺ ዙሪያ ስልመጣ ጊዜ አንዲት አያትሽ ወይንም እናትሽ ከሆነች ያለችው ማንም የሚያገለግላት ከቤቷ እምነት ማንም ሰው ከሌለ የዛን አንቺ ብቻ ከሆንሽ ያለሽው እቺ ሴት በማንኛውም ቀን ምግብ እንደምትሰሪላት ኖርማል ምግብ ብትሰሪላት ይሄ በዓልን አከበርሽ ሊባል አይችልም በፍጹም። በዚያ ቀን እቺ ሴት ተረባ መዋል የለባትም። የምትበላው የምትጠጣው ምግብ በየትኛውም ቀን እንደማንኛውም ቀን እንደምትሰሩ በዚያም ቀን ብትሰሪላት ይሄ በዓልን አከበርሽ ሊባል አይችልም። ኢንሻአላህ አይሽ አላህ Subhanahu Wa Ta'ala በበዓል ቀን አትስሩላቸው ሳይሆን በዓሉን አስመልክቶ የሚሰሩ የተለያዩ ምግቦችን አትስሩ እንጂ ኖርማል ምግብ ለምሳሌ እስከዛሬ ሲበሉት እንደነበረው ማንኛውንም ቁርስ መሳራት እንደሚሰራው ሴት ልጅ ለክርስቲያን ቤተሰቦቿ ሌላ ማንም ቢካድማቸው ከሌለ እነዚህ አሮጊቶች ወይንም ሽማግሌዎች ሊሆኑ ይችላሉ። የዛኔ ቢሰሩ እንደ ማንኛውም ኖርማል ምግብ እንደተለመደ የበዓል ምግብ ሰርተዋል ሊባል አይችልም። ይሄ ማለት ነው። አላህ እሺ ስራ መስራት ብቻ ሳይሆን ማዕድንስ አብሮ መብላት ማለትም ያ ማለት ከአላህ ስም ውጭ የታረደ እርድ ነውና ማዕድንስ አብሮ መብላት እንደማይቻል አውቃለሁ። ግን እንዴት ማድረግ እችላለሁ? እሺ አብሮ መብላት ከክርስቲያኖች ጋር ችግር የለውም። ነገር ግን ስጋ ከሆነ በሚለው ነው እና የበዓል ቀንና ለአምልኮ ተብሎ የተሰራ ከሆነ አይቻልም። የጌታ ስጋና ደም ተብሎ የሚሰራ ሊሆን ይችላል ምግብ አይታችሁ ከሆነ። ልክ እንዲሁ ደግሞ ለገብርኤል ለሚካኤል ተብለው ለማርያም ተብለው በዓላቶች ተከፋፍለው ተሰጥተዋል። እነዚህን ነገራቶች ሁሉ መብላት አይቻልም። በእነዚህ ምክንያት የተሰሩ ልክ እንዲሁ ለበዓል ቀን ተብለው የሚሰሩ መብላት አይቻልም። ይህ ነው። ከዚያ ውጭ
ቁርስ፣ ምሳ፣ ራት ኖርማል ምግብ ማንኛችንም እንደምንበላው በተለምዶ ያንን አብራችሁ ብትበሉ ችግር የለውም። ለምሳሌ አንድ ጎረቤት ክርስቲያን ሊሆን ይችላል፣ ወይንም ቤተሰብ ውስጥ ያላቸው እናንተ ሙስሊም ናችሁ፣ እናት አባቶቻቸው ክርስቲያን ሆነው እነሱ ቁርስ ሰሩ፣ ለምሳሌ ፉል ሰርተው ኑ ብሉ ብለው ቢጠይቋቸው ችግር የለም መብላት ትችላላችሁ። ምሳ ላይ ሽሮ ሰሩና ጋበዙን እንበላለን፣ ችግር የለውም። ፓስታ ሰራና አንድ ክርስቲያን ጎረቤት ጠራኝ ብበላ ሂጄ ችግር የለውም። አላህ በቁርአን ላይ ወጠዓሙ ለዚነ ኡቱል ኪታብ ሒሉን ለኩም ብሏል። የእነዚያ የአይሁድና የክርስቲያኖች ምግብ ለእናንተ ተፈቅዷል ብሎ ተናግሯል። ይህ ነው። ሌላው ነገር ስጋን በሚመለከት ነው። ስጋን በሚመለከት አይሁድና ክርስቲያኖች በአላህ ስም ወይንም ብስሚላህ ብለው ቢያርዱ ምሮ ይበላል። አላህ በቁርአን ላይ የእነርሱ ምግብ ለእናንተ ተፈቀደ ሲል ጊዜ መስፈርትን አስቀምጦ ነው። መስፈርቱ ሱረቱል አንዓም ላይ ቀጣይ ሱራ ላይ ይገኛል። ምን ይላል? ፈኩሉ ሚማ ذكر اسم الله عليه ይላል። በእርሱ ላይ የአላህ ስም የተወሳበት ከሆነ ብሉ ብሏል። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። በእርሱ ላይ የአላህ ስም ያልተወሳበት ከሆነ ግን እንዳትበሉ አለ። ያቸው አይደል? ይህን አስመልክቶ አብዱላህ ኢብኑ ዑመር ታላቁ ሱሐባ፣ ልክ እንዲሁ ዓሊ ኢብኑ አቢ ጣሊብ፣ ልክ እንዲሁ እናታችን አይሻ፣ እነዚህ ታላላቅ ሱሐቦችና ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች አይሁዲዎችና ክርስቲያኖች በአላህ ስም ብለው ካረዱ ይበላል፣ ከአላህ ስም ውጭ ከሆነ ግን አይበላም ብለው ቃል በቃል እነርሱ ተርጉመውታል። ከሰለፎች ደግሞ ማነው ከታቢዒዎች ደግሞ ሚን ኪባር ታቢዒን ሐሰን አልበስሪ፣ ጣውስ እና ሌሎችም ይህንን አቋም ይዘዋል ማለት ነው። ስለዚህ አይሁዲዎችና ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ እንበላለን። ታዲያ ሀገራችን ላይ መቼ ይላሉ ልትሉ ትችላላችሁ። አዎ ሀገራችን ላይ እግዚአብሔር የሚለን ስም ነው የሚጠቀሙት። አላህ የሚለውን ስም ክደዋል። በዓለም ላይ የሚገኙ አረበኛ ቋንቋ ተናጋሪ ክርስቲያኖች ግን አምላክን እግዚአብሔር ምናምን ሳይሆን የሚሉት አላህ ነው የሚሉት። ስለዚህ እነዚህ ሰዎች ቢስሚላህ ብለው ቢያርዱ ይበላል፣ ችግር የለም። ሀገራችን ላይ አይሉም እንጂ ቢስሚላህ ብለው ቢያርድ አንድ ክርስቲያን በአላህ ስም ብለው ቢያርድ ይበላል። የዛኔ ችግር የለውም ማለት ነው። እሺ ሌላ ጥያቄዎች ካሉሽ መጠየቅ ትችላለሽ። አመሰግናለሁ። እነዚህን ዶር ጥያቄዎች እሺ እስልምናን መቀበል ትፈልጊያለሽ ወይስ ትቆያለሽ? አንቺ ምርጫ ነው። እሺ እቆያለሁ። ዛሬ አይደለም የሚቀበለው። አይ በቃ እንደተመቸሽ ደስ ባለሽ ጊዜ። እሺ ጥያቄ ያለው ማን ነበር? እሺ ጥያቄ ያለ ከገባችሁት። አሎ ሰላም አለይኩም። ጥያቄ ያለኝ መጠየቅ ይቻላል? እሺ ጠይቅሽ። ጥያቄ ምንድን ነው? አለይኩም ሰላም። እሺ አሎ ጥያቄ ያላችሁ ሰዎች تسمعون كلامي ولا؟ السلام عليكم حسين. عليكم السلام ورحمة الله وبركاته. እሺ ልጄ ቁርአን ሊቀራልህ ነው። مرحبا مرحبا። ግን በነገራችን ላይ አላህ ይጠብቅህ። በጣም አይስ እንትኑን አልፈለኩትም፣ ለዛ ነው። አላህ ይጨምርልህ። እኔ ከሰለምኩኝ አንድ 20 ዓመት ይሆነኛል እና ግን ተማርኩ እንደ አዲስ ማለት ነው። እንደ አዲስ እስልምናን በቃ እንደወደው አደረከኝ። በረካሁን አላህ ያስተካክልልህ ዱንያ ከራህን። ብቻ በአጠቃላይ እኔም ልጆቼም እንወድሃለን። ልጄ ደግሞ አፊዝ መሆን ይፈልጋል። ስለዚህ ልቅራልህ ብሎህ ነው። ማሻአላህ። እሺ ይቅራልህ። ደስ ይላል። ሰላም አለይኩም ሙሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሐመድ አቤት በላ። አቤት። እሺ መሐመድ ማሻአላህ። ስንት ዓመት ነው መሐመድ? 7 ዓመት ነው። 7 ዓመት ማሻአላህ። ቅራልን እስኪ ቁርአን። ቢስሚላሂ ረህማኒ ረሂም ያሲን والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما أنذر آباؤهم فهم
غافلون لقد حق القول على أكثرهم فهم لا يؤمنون إنا جعلنا في أعناقهم أغلالا فهي إلى الأذقان فهم مقمحون وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون وسواء عليهم أأنذرتهم أم لم تنذرهم لا يؤمنون إنما تنذر من اتبع الذكر وخشي الرحمن بالغيب فبشرهم بمغفرة وأجر كريم إنا نحن نحيي الموتى ونكتب ما قدموا وآثارهم وكل شيء أحصيناه في إمام مبين. ما شاء الله ما شاء الله ما شاء الله. واضرب لهم مثلا أصحاب القرية إذ جاءها المرسلون إذ أرسلنا إليهم اثنين فكذبوهما فعززنا بثالث فقالوا إنا إليكم مرسلون قالوا ما أنتم إلا بشر مثلنا وما أنزل الرحمن من شيء إن أنتم إلا تكذبون قالوا ربنا يعلم إنا إليكم لمرسلون وما علينا إلا البلاغ المبين قالوا إنا تطيرنا بكم لئن لم تنتهوا لنرجمنكم وليمسنكم منا عذاب أليم قالوا طائركم معكم وإن ذكرتم بل أنتم قوم مسرفون وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين اتبعوا من لا يسألكم أجرا وهم مهتدون وما لي لا أعبد الذي فطرني وإليه ترجعون أأتخذ من دونه آلهة إن يردني الرحمن بضر لا تغني عني شفاعتهم شيئا ولا ينقذون إني إذا لفي ضلال مبين إني آمنت بربكم فاسمعون قيل ادخل الجنة قال يا ليت قومي يعلمون قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين. ما شاء الله ما شاء الله ما شاء الله. በጣም ጎበዝ ልጅ ሙሐመድ። አቤት በጣም ጎበዝ ማሻአላህ። ማን ደርሰሃል? ምን ላይ ደረስኩ? ሁለት ጁዝ ላይ ማሻአላህ ሁለት ጁዝ ደርሷል። ግን አሁን ይቀራልን 8ኛው ጁዝ ላይ የሚገኘውን ሱራ ያሲንን ነው። በጣም ጎበዝ፣ በርታ፣ ጠንክር። እናትህንም አላህ ጀዛዋን ይክፈላት። እናትህ በጣም ጎበዝ ነች። እናትህ የምትልህን ታዘዝ። እሺ እሺ። ጎበዝ ሁን። አላህ ይጨምርልህ። እንዳንተ መሆን ነው የምፈልገው። ኧረ እኔ ምንም ማለት አይደለም። ከኔ በላይ ትሆናለህ። እሺ እሺ። ጎበዝ። እኔ በአንተ እድሜ እየቀራህ ፊልም ቤት ነበርኩኝ። ትንሽ ምንም ስለ ቁርአን የማውቀው ነገር የለም ነበር። አንተ ግን አሁን እኔ በኔ እድሜ ምንም ሳላደርግ የነበረውን አንተ ከፍ ብለህ አሁን እኔ ያልደረስኩበትም ሁሉ ደርሰሃል። ያ ማለት ኢንሻአላህ ከዚህ በኋላ ደግሞ እየጨመርክ እኔ አሁን ካለሁበት ደረጃ ከፍ ማለት ትችላለህ። እኔ ማለት ምንም ማለት አይደለም። አንተ ጎበዝ። አላህ ኢንሻአላህ አላህ ጎበዝ ያድርግህ። አላህ ይጨምርልህ። እናመሰግናለን። እሱ አላህ ይጨምርልህ፣ አላህ ይጠብቅህ። አሚን አመሰግናለሁ። ሰላም አለይኩም። መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ አሁን ልጁ ስለቀራልን ቁርአን የተወሰነ ትርጉሙንና በውስጡ ስላለው በጣም አስደናቂ የነብዩ ሰለላሁ ዐለይሂ ወሰለም ተአምር ልንገራችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ነብይነታቸው ዝም ብሎ እንዲሁ በከንቱ አልነበረም። ተአምራትን ያደርጉ ነበር። ከ1000 በላይ ተአምራትን አድርገዋል። ከዛ መካከል ተአምራት ካደረጉት መካከል ምንድነው? አንደኛው በጠላት ፊት አይናቸውን አውረው ሰንጥቀው መሄድ ይችሉ ነበር። ይህን ተአምር ክርስቲያኖች ካላቸው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ያደርግ ነበር። አይታችኋል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አይሁዶችም ድንጋይን አንስተው ሊወግሩት ባሉ ጊዜ በፊታቸው ሰንጥቋቸው ሄደ ይላል። አይናቸውን አወራቸውና ሄደ። ተወዛግበው ከዛ ይቀራሉ፣ ምንም ሳይነኩት ጫፉን ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተአምር እንዳደረጉ እዚህ የቁርአን አንቀጽ ላይ ተገልጿል። እሱም ምንድነው? ጠላት አይኑን ይታወራል፣ በፊታቸውም ሰንጥቀው ያልፉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሊገልጽ ሲፈልግ አላህ ሱብሓነሁ ወተዓላ መጀመሪያ ምን ብሎ ጀመረ? ያሲን አለ። ወልቁርአኒል ሐኪም፣ አልቁርአን ስለ ቁርአን ነው የሚናገረው። አልሐኪም ማለት ጥበበኛ የሆነ እንደማለት ነው። ይህ ቁርአን በጥበብ የተሞላ የሆነ የአምላክ አላህ ሱብሓነሁ ወተዓላ ቃል ነው። ኢነከ ለሚነል ሙርሰሊን አላቸው። አንተ ሙሐመድ ሆይ ከመላእክተኞቹ መካከል ነህ አንተም አላቸው። አላህ መልእክተኛ ነብይ መሆናቸውን አረጋገጠላቸው። ተመልከት የቁርአን አካሄድ። መልእክተኛነታቸውን ከገለጸ በኋላ አላህ ሱብሓነሁ ወተዓላ ምን አደረገ? የተሰጣቸውን ድንቅ ተአምር ገለጸ። መጀመሪያ የቁርአንን ማንነት ገለጸው። የጥበብ ባለቤት ነው ቁርአን ብሎ ከገለጸ በኋላ አንተ ደግሞ ከመልእክተኞቹ መካከል ነህ አላቸው። አላ ሲራጥ ሙስተቂም አላቸው። ቀጥሎ በቀጥተኛው መንገድ ላይ ነህ አላቸው። በቀጥተኛው መንገድም ላይ ነህ ሙሐመድ አላቸው። ተንዚል አልዓዚዝ አልረሒም አለ። ይህ ቁርአን ደግሞ የተወረደው ከማን እንደሆነ ሊገልጽልን ነው ጠይቁ። ቀጥሎ ተንዚለ የተወረደ ሲሆን አልዓዚዝ አሸናፊና አልረሒም አዛኝ ከሆነው አምላካችሁ ከእኔ ከአላህ ዘንድ የተወረደ ነው አለ። ሊቱንዚረ ልታስጠነቅቅ ዘንድ ከባዕድ አምልኮ ነው የሚያስጠነቅቁት። እንዲሁም ደግሞ ከገሃነም ያስጠነቅቃሉ። በቅኑ መንገድና በገነትም ያበስራሉ ነቢያቶች አብሳሪና አስጠንቃቂ ናቸው። ከምንድን ነው የሚያስጠነቅቁት? ከባዕድ አምልኮ እና ከኃጢአት። በምንድን ነው የሚያዙት? በጽድቅና በተውሂድ ያዛሉ። አንዱን አምላክ በብቸኝነት ተገዙ እያለ ያዛሉ። ይወታቸዋል። ከገሃነም ያስጠነቅቃሉ። ልክ እንዲሁ ኃጢአትን ያደረገው ወደዛ ትገባለህ እያለ ያስጠነቅቀዋል። አብሳሪዎችም ናቸው። በገነት ያበስረዋል። ደግሞ የአምላክን ትእዛዝ ከጠበቅ ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን፣ ቀደምት አባቶቻቸው ያልተስጠነቀቁ የሆኑ ህዝቦችን ልታስጠነቅቅ ዘንድ ብሎ ተናገረ። ግና ሲነሱ ነብዩ ሰለላሁ ዐለይሂ ወሰለም የነብያት ዘመን በጣም የቆየበት ቦታ ላይ ነበር የተነሱት። ከእርሳቸው በፊት በመካ ምድር ላይ የተላኩት ኢስማኤል ዐለይሂ ሰላም ነበሩ። በኢስማኤልና በነብዩ ሰለላሁ ዐለይሂ ወሰለም መካከል እንግዲህ ብዙ ዘመናት አልፏል። አባቶቻቸው ያልተስጠነቀቁ ያለበት ምክንያት እንደዚህ ነው። ፈሁም ጋፊሉን፣ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ ጊዜ ስቴፕ ባይ ስቴፕ ወይንም ደግሞ አላህ ስብሐነሁ ወተዓላ ደረጃ በደረጃ እያደረገን የላካቸው። መጀመሪያ አምላክ ነብይን ነው የሚያናግረው አይደለም። አንተ በእኔ መንገድ ላይ ሆን ብሎ ያናግረዋል። ያ ማለት እርሱን ብቻ ነው የላከው ማለት ነው አይደለም። የመጀመሪያው ስቴፕ ምንድነው? አምላክ ነብያትን ያናግራል። ከዚያስ ቤተሰቦችህን አናግር ይለዋል። ከዚያስ ዘመዶችህን አናግር ይለዋል። ከዚያስ የአካባቢህን ሰዎች አናግር ይለዋል። ከዚያስ ለዓለም መላክ ካለበት ለዓለም ህዝብ አድርስ ይለዋል። አያቸው አይደለ? ስለዚህ ይሄንን የቁርአን አንቀጽ ነብያችን ሰለላሁ ዐለይሂ ወሰለም ገና አላህ ሲያናግራቸው ያ አዩሃል ሙዘሚል ያ አዩሃል ሙደሲር እያለ አናገራቸው። አንተ እያለ አንተ ተከናናቢ ሆይ ኢቅራ አንብብ እያለ ቅድሚያ እሳቸውን ያናገረው አይደለ? ከዚያ በኋላ ማንን ወደ ትሄዳላቸው? አላህ ሱብሓነሁ ወተዓላ ወደ ቤተሰቦችህ ወአንዚር ዓሺረተከል አቅረቢን አላቸው። የቅርብ ቤተሰቦችህን አስጠንቅቅ አላቸው። ይቀጥሉ ሜት አድርገው እባክህን እስክጨርስ ድረስ። ስለዚህ መጀመሪያ አምላክ ያን ነብይ ያናግረዋል። ከዚያስ ወደ ቤተሰቦችህ ሂድና አስጠንቅቅ ይለዋል። አስተያያችሁት አይደል? አላህ የዳዕዋ አካሄድን ያስተምራቸዋል ለነብያቶች። መጀመሪያ እነርሱን አስተምሮ ከዛ ቤተሰቦችህን ይላቸዋል። ከዚያ የሀገርን ህዝብ ብቻ አላቸው አላህ ሱብሓነሁ ወተዓላ። የመካን ሰዎች አስተምር እያለ አላህ ያዛቸዋል በግልጽ። ከዚያ ቀጥሎ ወዴት ይሄዳል? ለዓለም ደግሞ ሂድና አስተምር አላቸው። አያችሁ አይደለ? አሁን እዚህ ቦታ ላይ አንዳንድ ሰዎች ሊያወናብዷቸው ምን ያደርጋሉ? የሀገርህን ሰዎች ለመካ ሰዎች የሚለውን ያመጡና ሙሐመድ ለመካ ነው የተላከ ይላቸዋል። አያችሁ አይደል? እንዴት እንደሚያጭበረብሩ። ቀድሞ አላህ ያን ነብይ ነው የሚያዘው። ከዚያ ቤተሰቦችህን ይለዋል። ከዚያ የሀገርህን ሰዎች ይለዋል። ከዚያ የዓለምን ህዝብ ብሎ አላህ ነብዩ ሰለላሁ ዐለይሂ ወሰለም በአራቱ መንገድ አዟቸዋል። ለዓለም እንዳዘዛቸዋለሁ ከተባለ አዎ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩህም ይላቸዋል። አያችሁ አይደል? ለቤተሰቦቻቸውስ ብሏቸዋል ወይ? አዎ ለቤተሰቦችህን ብሏቸዋል። ወአንዚር ዓሺረተከል አቅረቢን አላቸው። የቅርብ ቤተሰቦችህን አስጠንቅቅ አላቸው። ይሄን አምጥቶ ምን ይሏቸዋል? ለቤተሰቦች ነው የተላከው ሙሐመድ። ከዚያስ
ለሌላም አልተላከም ይሏቸዋል። አሃ ለቤተሰቦች ተልኳል በሚለው እንስማማችኋለን፣ ችግር የለውም በሏቸው። ነገር ግን ይሄን አንቀጽ ይዛችሁ ለሌላ አልተላከም የሚለውን ማን ያለህ እንደሱ አያችሁ አይደል? ሂድና ለአንድ ሰው ሂድና ይሄን መልእክት ሂድና ላከለ ለዘለቀ ነገር አልኩኝና ላኩህ። ለሌላ ሰው ግን እንዳትነግር ካልኩህ እሺ የዛኔ ገድቤዋለሁ በዚያ በሰው ላይ ማለት ነው። አያችሁ አይደል? ነገር ግን ለዘለቀ ነገር ብዬ መናገሬ ከዘለቀው ለሌላ ሰዎች አትናገር የሚለውን አስይዘን ወይ አሐሲዘን ይሄን ማን ላይ ነው የምናገኘው ከተባለ የቀደሙት ነብያቶች ላይ። ለምሳሌ ኢየሱስ ክርስቶስ ምን አለው? አላህ Subhanahu Wa Ta'ala ለእስራኤል ሰዎች ብቻ ልካለሁ ብሎ ተናገረው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ሉቃስ ወንጌል ምዕራፍ 15 ቁጥር 24 አካባቢ ላይ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ይላል። በሌላ ትርጉሞች ላይ ብቻ እያለ ይናገራል። ለእስራኤል ብቻ እንደተላከ ይናገራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለቤተሰቦችህ ብቻ ልኬሃለሁ ብሏቸዋል? ላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመካ ሰዎች ብቻ ልኬሃለሁ ለሌላ አላኩም ብሏቸዋል? ላ ነገር ግን ይላቸዋል ለቤተሰቦችህን አስተምር ይላቸዋል። የመካ ሰዎችንም አስተምር ይላቸዋል። የዓለም ሰዎችንም አስተምር ይላቸዋል። ይሄንን በደረጃ ነው ያዘዛቸው አላህ Subhanahu Wa Ta'ala። እዚህ ቦታ ላይ ምን አለ አላህ? እንቀጥል ተፍሲሩን ኢነከ ለሚነል ሙርሰሊን አንተ በቀጥተኛው መንገድ ላይ ነህ አላቸው። አላ ሲራጥ ሙስተቂም አንተ ከመልእክተኞች ነው ካላቸው በኋላ በቀጥተኛው መንገድ ላይ ነህ አላቸው። ሊቱንዚረ ቀውመን ማ ኡንዚረ አባሁም ፈሁም ጋፊሉን ለቀድ ሐቀ አልቀውሉ ዐላ አክሰሪሂም ፈሁም ላ ዩእሚኑን። እዚያ ላይ ልነግራቸው የፈለኩት አንቀጽ ምን ይላል? ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን አለ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሰዎች እንድታስጠነቅቅ ላኩህ ካላቸው በኋላ ማስተማር ጀመሩ። ከዚያ በኋላ እነዚህ ሰዎች ግን እርሳቸውን ለመግደል አሴሩ። ለመግደል ባሴሩ ጊዜ ለእርሳቸው ያደረገውን ጥበቃ ቀጥሎ ገለጸ። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ለቀጥሎ ከፊት ለፊታቸውን ከኋላቸውን ግርዶሽን አደረግኩኝ አላምናቅ አላህ ፈአግሸይናሁም ሸፈንኳቸውም አይናቸውን ፈሁም ላ ዩብሲሩን እነርሱም ያዩ ሆነው እንዳያዩ አደረግኳቸው አለ። ፈሁም ላ ዩብሲሩን ማለት አያዩም እነርሱ ማለት ነው። አይናቸው አለ እኮ የጀማዓ ተገልጧል። ግን እርሳቸውን ነብዩ ሰለላሁ ዐለይሂ ወሰለም እንዳያዩ አደረገ። ምንድነው ታሪኩ? ምን ለማለት ነው? ምን የተከሰተ ነገር አለ ከተባለ ታሪኩ ወዲህ ነው። የመካ ሰዎች ነብያችን ሰለላሁ ዐለይሂ ወሰለም እያስተማሯቸው ባለ ጊዜ አንቀበልም አሉ። አማኞችን መግደል ማሰቃየት ጀመሩ። አላህ Subhanahu Wa Ta'ala ወደ መዲና ስደት አድርጉ ብሎ አዘዛቸው። ነብዩ ሰለላሁ ዐለይሂ ወሰለምንም አማኞችንም ነብያችን ሰለላሁ ዐለይሂ ወሰለም አማኞችን እንዳለ ላኩ፣ ሂዱ ብለው ላኳቸው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ምን አሉት? እኔ እናንተ ደግሞ አማኞችን ከላክን በኋላ መጨረሻ ላይ እንወጣለን አሉት። ከዛ በኋላ ልክ በጠዋት ላይ እንወጣለን ብለው ነብያችን ሰለላሁ ዐለይሂ ወሰለም አሰናዱ። አማኞችን ጨረሱ ልከው። ልብ በሉ ከላኩና ከጨረሱ በኋላ ነብያችን ሰለላሁ የሚገርማቸው የዛኔ በሌሊት ተደብቃቸው ሂዱ አሏቸው ሱሐቦቻቸው። ለምን ከተባለ ማንም ሰው ከዚች ንቅንቅ ላለሁኝ ካለ አንለቀውም ብለው የመካ ሹማምንቶችና ንጉሶች ስደት እንደሚያደርጉ በሰሙ ጊዜ ከሃዲያን የመካ ሹማምንቶች ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸው አማኞች ላይ ጥቃት እንዳይደርስ በሌሊት ተደብቃቸው ሂዱ አሏቸው። በሌሊት እየተሰባሰቡ ጀማዓ እየሆኑ ሄዱ። ዑመር ኢብኑ አልኸጣብ ዝቀር ዑመር ምን አለ? ጀግና ነበር። ማን ነው የሚከተለኝ? ያው በቀን እወጣለሁኝ የመካ ንጉሶችን ጀግና የሆነ ይከተለኝ፣ ከኔ ጋር አብሮ የሚከተል ማማኝ ካለ አብሮኝ ይከተል። አንድ የመካ ካዲያን እከተላለሁኝ፣ ጥቃት አደርሳለሁ ካላችሁ ኑ አላቸው። ማን ይከተለው? ዑመር ጀግና ነው፣ የሚፈራ የለም፣ ማንንም አይፈራ። ዑመር በቀን የሄደው ይባላል። ዑመር በቀን ሄደ። አንድ የመካ ሹማምንትና ንጉስ ተከተለኝ ወንድ ይሆን ካለ፣ እኔን መከተል የምትፈልጉ ደግሞ ስደት ማድረግ የምትፈልጉ አማኞች ካላችሁ ኑ ከኔ ጋር አብራችሁ አለ። ዑመር ጀግና ነው፣ ማንም ሊከተለው አልቻለም፣ ከጠላቶች ማለት ነው። ከዛ ዑመር በቀን ሄደ። እንዳጠቃላይ ሂደው ጨረሱ አይደል? አማኞች ማን ቀረ? ነብዩ ሰለላሁ ዐለይሂ ወሰለምና አቡበክር ሲዲቅ ረዲየላሁ ዐንሁ ቀሩ። እርሳቸው መጨረሻ ላይ ነብያችን ሰለላሁ ዐለይሂ ወሰለም አባት ናቸው። ተመልከቱ ምን አደረጉ? መጀመሪያ አማኞቻቸውን ሰደዱ፣ ላኩ። ከዚያ በኋላ እኔ እናንተ ደግሞ አቡበክር መጨረሻ ላይ እንሄዳለን አሉ። ልክ አባት ልጁን በክንፉ ሲጠብቅ አይታችኋል። ከጠላት ሲጠብቃቸው በእነርሱ ላይ አደጋ እንዳይደርስባቸው ነቢያችን ሰለላሁ ዐለይሂ ወሰለም ቀድማችሁ እናንተ ሄዱና መዲና ላይ ቅደሙና አላቸው። አስቀደሟቸው። አይታችኋል። ሕፃን ሆነን እናቶቻችን አባቶቻችን ወደ እርሻ ምናምን ገጠር ስንሄድ እነርሱ ከፊት ቀድመው እንዳይሄዱ ከኋላ የሆነ አደጋ ቢከሰትብንስ? ነገር ግን እኛን ከፊት ያስቀደሙንና ከኋላ ይከተሉ። ሜት አድርገው ከኋላ ይከተሉናል። እነርሱ ይወጣቸዋል አይደል?
በዚህ ጊዜ ሱሐቦች እንዳለ ሄዱ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ረዲየላሁ ዐንሁ ምን አደረጉ? ከኋላ እንሄዳለን ተባባሉ። ከዚያ በኋላ የመካ ሹማምንቶች እና ንጉሶች ይሄንን ሰሙ። ምን ሰሙ? ሙሐመድ እንዳለ አማኞችን ቀድሞ ልኳቸዋል። እርሱና ባልደረባው አቡበክር ቀርተዋል በመካ ላይ ጠዋት እንሄዳለን እያሉ ነው። ስለዚህ ምን እናድርግ ተባብለው መመካከር ጀመሩ። ግማሾቹ እንሰራው በቃ አሉ፣ እንሰራው። ሌላም ሐሳቦች መጡ። ሌሎች ምን አሉ? በቃ እንግደለው፣ ዛሬ ያለን እድል ይሄ ነው። ሙሐመድን ከመሄዱ በፊት ጠዋት በማለዳ ሄደን የመካ ሰዎች እንዳለ እንግደለው ተባባሉ። ከዚያስ ከአንድ ጎሳ የሆነ ሰዎች ቢገሉት የሙሐመድ ጎሳዎች አይለቁንም፣ ምንም እንኳን በእምነት ባይስማሙትም ጎሳዎቹ ዘራቸው ነውና ዞሮ አይለቁንም አሉ። ስለዚህ ምን እናድርግ? ከመካ እንዳለ ከየጎሳዎች ጀግናዎች ይውጣጡና ይግደሉት። ከዚያ በኋላ ከሁሉም ጎሳ ከሆነ የገደሉት የእርሱ ጎሳዎች የትኛውን ጎሳ ሊያጠቁ ይችላሉ ከበዙባቸው። ስለዚህ እንደዚህ እናድርጋሉ። በዚህ ተስማሙ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የማገትና የመግደል ሴራ ተጸነሰሰባቸው። አምላክ አላህ ጥበቃውን ሲያደርግ ተመልከቱ። ይህን ሴራ ሲሩ ወኢዝ የምኩሩ ቢከ ለዚነ ከፈሩ አላምላካችን አላህ ሙሐመድ ሆይ አለ እነዚያ የካዱትን ሰዎች በአንተ ላይ ተንኮልና ሴራን በጸነሰሱበት ጊዜ ሊየቅቱሉ ከአንተን ሊገድሉህ አለ ወዩኽሪጁ ከሀገርህም ሊያሳዱህ ወየምኩሩነ ወየምኩሩላህ ወላሁ ኸይሩል ማኪሪን ተንኮልና ሴራን ይጸነሰሳሉ በአንተ ላይ እኔም አምላክ አላህ ያንን ተንኮልና ሴራቸውን አከሽፍባቸዋለሁ። እኔ የተንኮለኞችን ሴራ የማውቅና የማከሽፍ ነኝና ብሎ አላህ ተናገረ። ስለዚህ እርሳቸውን ለመግደል እነዚህ ሰዎች አሴሩ። ከዚያ በኋላ ከመካ ጀግና የተባሉ ወጣቶች ተመረጡና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ለማገትና ለመግደል በማለዳ ሂዱ ተባሉ። ሰይፋቸውን መዘው ቀጥታ በራቸው ላይ በሌሊት ሂደው ቆሙ። ጠዋት ይወጣልና ከጓደኛው ጋር ይሄዳል ወደ መዲና ስለተባሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳለ ግልብጥ ብለው ከመካ ጀግና የተባሉ ወጣቶች ሁሉ ከሁሉም ጎሳ ተሰባስበው በነብዩ ሰለላሁ ዐለይሂ ወሰለም በር ላይ ቆሙ። በዚህ ጊዜ ልክ እንደቆሙ ጊዜው ደረሰ የሚወጡበት። ለነብዩ ሰለላሁ ዐለይሂ ወሰለም አላህ ነገራቸው፣ ሙሐመድ ሆይ በበርህ ላይ ከሃዲያኖች ቆመዋል አንተን ለመግደል። እኔ አንተ አምር ሊያደርግ ነው አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ጥበቃው ሊያደርግ ነው። ነብያችን ሰለላሁ ዐለይሂ ወሰለምን አላህ ዝም ብለህ በርህን ከፍተህ ውጣ አላቸው። እኔም አይናቸውን እጋርዳለሁኝ አለ። ነብያችን ሰለላሁ ዐለይሂ ወሰለም በራቸውን ከፈቱ። እንዳለ ጠላት ቆመዋል። በስነ ስርዓት ረጋ ብለው በተረጋጋ መንፈስ ወጣ ብለው ሄዱ። አላህ ምን አለ በቁርአን ላይ ሲገልጸው አይናቸውም ታወረ። በዛው ከሃዲያኖች አይናቸውን አወራቸው። ነብዩ ሰለላሁ ዐለይሂ ወሰለም ልክ ጠላቶቹ ቆመዋል ሰይፋቸውን ይዘው ነብዩ ሰለላሁ ዐለይሂ ወሰለም ሰንጥቀዋቸው በመካከል ሄዱና የት ሄዱ? ቀጥታ ካዕባ ሄዱና ሁለት ረካ ለመጨረሻ ጊዜ ሰግደው ሊሄዱ ነው ከአቡበክር ሲዲቅ ጋር። አላህ በቁርአን ላይ ምን አለ? ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ላይ ይህን ክስተት ሲገልጸው ከፊት ለፊታቸውም ከኋላቸውም ግርዶሽ አደረግኩባቸው በአይናቸው ላይ አለ። ፈአግሸይናሁም ሸፈንኳቸው አይናቸውን ፈሁም ላ ዩብሲሩን እነርሱ አያዩም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ድንቅ ተአምር አላህ ሰጥቷቸዋል። ጠላት ሊገድላቸው ከፊታቸው ቆሞ እያዩ እንዳላዩ አይናቸውን አውረዋቸው በፊታቸው የማለፍን ተአምር ተሰጥተዋል። ይሄ ድንቅ ካደረገው ተአምር ነው እያልኳቸው ነው ክርስቲያኖች። ኢየሱስ ክርስቶስ ካደረገው ተአምር መካከል መጽሐፍ ቅዱስ ላይ አንደኛው ይሄ ተአምር ነው። ነብዩ ሰለላሁ ዐለይሂ ወሰለም ደገሙት። ኢየሱስ ክርስቶስ ምን አደረገ? መጽሐፍ ቅዱስ ላይ አይሁዳውያኖችም ድንጋይን አንስተው ሊወግሩት ባሉ ጊዜ ከፊት ለፊታቸው ሄደ አመለጣቸው ይላል። በቃ አይናቸውን አውሯቸው የመሄድን ተአምር ተሰጥቶ ነበር ኢየሱስ። ገብታችኋል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተአምር መተው ደገሙት፣ ሰሩት። ጠላቶች ከፊት ለፊታቸው ቆመው ሳሉ አይናቸው እያየ አውሯቸው ሄዱ። ቀጥታ ወዴት ሄዱ? ነቢያችን ሰለላሁ ዐለይሂ ወሰለም ወደ መካ ሄዱ። ለመጨረሻ ጊዜ 2 ረካዓ ሱና ሶላት ሰገዱና ከዛ በኋላ ከአቡበክር ሲዲቅ ረዲየላሁ ዐንሁ ጋር ተያይዘው ሄዱ። ከዛ እነዚያ ከሃዲያኖች ምን ሆኑ? አይናቸው ተገለጠ። ልክ አይናቸው ሲገለጥ ጊዜ ባነኑ ወዴት ይገባሉ? ወደ ቤት ሲነቁ ጊዜ ወደ ቤት ሲገቡ ጊዜ በሩን ከፍተው ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም የሉም። ፍራሻቸው ላይ አሊ ኢብኑ አቢ ጣሊብ ተኝቷል። ገልጠው ሲያዩ ጊዜ አሊን አገኙት። ሽት ተበለካሉ
ጥፋት ለአንተ ይሁን ሙሐመድ እያሉ በቃ አምልጦናል ማለት ነው አሉ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እንደሄዱ አወቁ። ሄደው ለመካ ሹማምንቶችና ንጉሶች ተናገሩ። እነዚህ ሰዎች አምልጦናል ሙሐመድ ሄዷል አሉ። አሁንም ፍለጋቸውን አላቋረጡም። ምን እናድርግ አሉ የመካ ሹማምንቶችና ንጉሶች። አሁንም ተሰባሰቡ። አሁንም ሴራን ተነሰሱ። ምን አሉ? አሁንም የግድያ ሙከራ በራሳቸው ላይ በጣም ከባድ መስዋዕትን ከፍለዋል። ያ ጀማ ከመካ እስከ መዲና ድረስ በእግራቸው ሊጓዙ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከአቡበክር ሲዲቅ ጋር። በጣም ረጅም ጉዞ ነው ያ ጀማ። ፀሐዩን ታውቁታላችሁ። የሄዳችሁ ሰዎች አረብ ሀገር ላይ የምትኖሩ ታውቁታላችሁ። ያን ሁሉ በእግራቸው እያቆራረጡ ከመካ እስከ መዲና ሊሄዱ ነው። አሁንም ገና ሩቅ እንዳልሄዱ እዛው መካ ውስጥ ሳሉ ገና እየተጓዙ ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ወዲያው ሹራ ተደረገ። የመካ ሹማምንቶችና ንጉሶች ምክክር አደረጉ። ሙሐመድን ሳይሄድ ቶሎ ደርሰን መግደል አለብን። ምን አዋጅ አወጡ? አዋጅ በመካ ምድር ላይ የምትገኙ ጀግና ወጣቶች ሆይ ሙሐመድን ከነ ህይወቱም ሆነ አስክሬኑንም ሞቶም ሆኖ ይዞ የመጣ 100 ግመል ሽልማት አለው ተባለ። እንዳለን ቅል ብለው የመካ ወጣቶች ፈረሳቸውንና ሰይፋቸውን መዘው ነብዩ ሰለላሁ ዐለይሂ ወሰለምን ፍለጋ ወጡ። ረሱላህ ፍለጋ ወጡ ቀጥታ። ልክ ሲወጡ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ገና ብዙ ሳይርቁ ከመካ በአቅራቢያ ወደሚገኝ ጋር الثور ወይንም ጀበል الثور የሚባል እዛ ቦታ ላይ ደረሱ። ይወጣል። ጀበል الثور ተራራ ተብሎ ይጠራል። በመካ ላይ የሚገኝ አንድ ተራራ ነው። በዛ ተራራ ውስጥ ደግሞ ምን አለ? ዋሻ አለ። ያ ዋሻ ምን ይባላል? ጋር الثور የثور ዋሻ ተብሎ ይጠራል። ይወጣል። ትርጉሙ ምን ማለት ነው? ወደ ሚለሰን መጣ ጊዜ ثور ማለት ከብት ወይንም በሬ ማለት ነው። የተራራው መጠሪያ ነው። የመካ ሰዎች እንደዛ ብለው ይጠሩት ነበር። በዚህ ስም የተሰየመበት ምክንያት ለምንድን ነው ይባላል? ተራራው ሁለት እንዲቀንድ የሚመስሉ ነገራቶች አሉት። ሾል ሾል ያሉ ከዚህና ከዚህ ወይንም ደግሞ ልክ እንደ ከብት ቀንድ ሾል ያለ ነው። ተጓቸው ከዚህ አንፃር ጋር الثور ወይንም ጀበል الثور ተብሎ ይጠራ ነበር በመካ ሰዎች ዘንድ። እዛው ዋሻ ውስጥ ገቡ ነብያችን ሰለላሁ ዐለይሂ ወሰለም። በጣም ረጅም ተራራ ነው ያ ጀማ። አሁን ባለፈው እኛ እንወጣ ብለን ጭራሽ ሰው የሚወጣው ራስ አይደለም። በጣም አደገኛ ተራራ ነው። ነብያችን ሰለላሁ ዐለይሂ ወሰለም ከባድ መስዋዕትን ከፍለዋል። እዛ ቦታ ላይ ሄዱና ገቡ ከአቡበክር ሲዲቅና ከዑመር ኢብኑ አልኸጣብ ማን ነው ከነብዩ ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ። አሁንም ጠላቶች ደረሱባቸው። በዛ ቦታ ላይ ሄዱ። ፈረሳቸውን ዘብተዋል። ከላይ ከዋሻው በላይ ደረሱባቸው። እንደዚህ የጫማቸውን ኮቴ ሰሙ ነበር የጠላትን። አቡበክር ሲዲቅ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ዋሻው ውስጥ ተቀምጠው ነበር። በዚህ ጊዜ አቡበክር ሲዲቅ በጣም አዘነ ለነብዩ ሰለላሁ ዐለይሂ ወሰለም። በቃ ሊገደሉብኝ ነው ብሎ ፈራላቸው በጣም። አቡበክር ሲዲቅ ከራሱ ህይወት በላይ ለነብዩ ሰለላሁ ዐለይሂ ወሰለም ህይወት ነው የተጨነቀው። ምን አለ መሰላቸው? ያ ረሱላህ አላቸው፣ አንቱ የአላህ መልእክተኛ ሆይ ለው አነ አሐደሁም ነዘረ ተሕተ ቀደመይህ ለአብሰረና አላቸው። አንቱ የአላህ መልእክተኛ ሆይ ደርሰውብናል እኮ ከእነርሱ አንዳቸው ከእግሩ በታች ቢመለከት ያዩናል እኮ በያውና ከበላያችን አለ። ኮቴያቸውን ይሰሙ ነበር። ገብታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሊያጸኑት ነው እዚህ ቦታ ላይ ምን አሉት? ያ አባበክር አሉት፣ አንተ አቡበክር ሆይ ማ ظنك ቢስነይኒ አላሁ ሳሊሱሁማ አሉት። ሶስተኛቸው አላህ ስለሆኑ ሁለት አካሎች ምን ታስበዋለህ አሉት። ላ ተሕዘን ኢነላህ መዐና አሉት። አትዘን፣ አትፍራ፣ አብሽር እናንተ ብቻችንን ሳንሆን ከእኛ ጋር አብሮን አላህ አለ አሉት። ተመልከቱ ሙሳ ዓለይሂ ሰላም ለእስራኤላውያኖች ያለውን ንግግር ቀጥታ ደገሙት። ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው በነቢያት መንገድ ላይ ናቸውና ሙሳ እስራኤላውያኖችን ከግብፅ እያሸሻቸው እያለ ወደ እስራኤል ምድር ፈርዖን ሰራዊቱን ይዞ አስከትሎ ደረሰባቸው። ከፊት ለፊታቸው የሙሳና ህዝቦቹ ቀይ ባህር አለ፣ ትልቁ ባህር አለ። ከኋላ ደግሞ ፈርዖንና ሰራዊቶቹ ደረሱባቸው። መሻገር አልቻሉም ነበር ያንን ሙሳና ህዝቦቹ። በዚህ ጊዜ ሁለቱ ጭፍራዎች ተያዩ፣ የሙሳ ህዝቦችና የፈርዖን ሰራዊቶች። ዘወር ብለው ሳያቸው ደርሰውባቸዋል፣ ተያዩ፣ ቅርብ ናቸው። ፈለማ ተራ አልጀምዓን ያለ አላህ ሱብሓነሁ ወተዓላ ሁለቱም የሙሳና የፈርዖን ጭፍሮችን በተያዩ ጊዜ አለ ቅርብ ለቅርብ ሆኑ። ቃለ አስሓቡ ሙሳ በዚህ ጊዜ የሙሳ ህዝቦች እንዲህ አሉ፣ በጣም ጨንቋቸው፣ ኢና ለሙድረኩን እኛ በቃ ተደርሶብናል እኮ አሉት። ሙሳ ተስፋ ቆረጡ። ያውና ደረሱብን እኮ ሙሳ አሉት፣ ልንጠፋ ነው አሉት። ሙሳ ግን ምን አላቸው ሲያጸናቸው? ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም እንደቀደሙ ቃለ ከላ ለይሰ አልአምሩ ከማ ተቁሉን አላቸው። ነገሩ እናንተ እንደምትሉት አይደለም፣ በፍጹም አይደርሱብንም አላቸው።
በማን ላይ ተማምኖ ነው እንዲህ እያለ ያለው ሙሳ? ኢነ መዒ ረቢ ሰየህዲን፣ ከእኔ ጋር ጌታዬ አለና አላቸው። እርሱም መንገዱን ያበጅልኛል አላቸው። ነቢያቶች አያችሁ፣ ጠላት ካንዣበበባቸው ተንኮልና ሴራ ይልቅ በአላህ ላይ ያላቸው መመካት በጣም የጠነከረ ነበረ። እዚህ ፊት ለፊቱ እያየ ጠላትን ሙሳ ዓለይሂ ሰላም ፈርዖንና ሰራዊቱን እያየው በፍጹም አይደርሱብኝም፣ ምክንያቱም ጌታ አላህ ከኔ ጋር አለ እያለ በአላህ ላይ ያለው እምነት በጣም ትልቅ ነበር። እስራኤላውያኖች ግን ምን ነበር የፈሩት? ከአላህ ስብሐነሁ ወተዓላ እርዳታ ይልቅ የፈርዖንን መቅረብ ነበር የፈሩት። ሙሳ ግን የተለየ ነበር። ከእኔ ጋር ጌታዬ አለ አብሽሩ እንዳትፈሩ ይላቸዋል። እርሱም መንገዱን ያበጅልኛል እንዳለ ወዲያው የአላህ ትእዛዝ መጣ ለሙሳ እርዳታ። ፈአውሐይና ኢላ ሙሳ አን ድሪብ ቢዐሳከ አልበሕር፣ ወዲያውም ወደ ሙሳ ትእዛዝን አወረድኩኝ አለ አምላክ አላህ። ሙሳ ሆይ በያዝከው ብትር ባህሩን ምታው አልኩት አለ። ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ ልዓዚም ወአዝለፍና ثመ ልአኸሪን ወአንጀይና ሙሳ ወመን መዐሁ አጅመዒን ثመ አግረቅና ልአኸሪን አለ። ሙሳ ሆይ በያዝከው ብትር ባህሩን ምምታ ባልኩት ጊዜ መታው። በመታም ጊዜ ምን ሆነ? ፈንፈለቀ አለ ተከፈለ ባህሩ። ፈካነ ኩሉ ፍርቅን ከጠውድ ልዓዚም፣ እያንዳንዱ ክፍልፋይ ከግራና ከቀኝ ያለው እንደ ትልቅ ጋራ ሆኖ ደረቀ አለ። ውሃው ተከፈለና ጋራና ጋራ ተራራ ሆኖ መሃሉ ሜዳ ሆነ ተከፈለላቸው። ወአዝለፍና ثመ الآخرين፣ በዛ ቦታ ላይ ሌሎች አሳለፍኳቸዋል አላህ ሱብሓነሁ ወተዓላ። ወጃወዝና ቢበኒ እስራኤል አልባህር እንዳለው የእስራኤልን ልጆች ባህሩን አሳለፍኳቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል። ካሳለፋቸው በኋላ ፈርዖን መጣና አያችሁ አምላክ መሆኔን ስላወቀ ይሄ ባህር ተከፍሎ ጠበቀኝ አላቸው። በዚህ ጊዜ ኑ ብሎ ሰራዊቶችን ፈርዖን መምራት ጀመረ። አምላክ አላህ ሱብሓነሁ ወተዓላ ተራራውን ያዘው። እንዲሁ አሁን ያንን ውሃውን እንዲመለስ አላደረገውም። ፈርዖን ከሰራዊቱ ጋር ሙሉ በሙሉ ባህሩ ጋር እስኪገባ ድረስ ጠበቀ አላህ ሱብሓነሁ ወተዓላ። ከዚያም ባህሩን ወደ ነበርክበት ተመለስ አለው። ፈርዖን ከሰራዊቱ ጋር ከገባ በኋላ ባህሩ ላይ ከዚያ በኋላ አሰመጣቸው ሁላቸው ነው። ፈርዖንና ሰራዊቱ ሞቱ። ሙሳና ተከታዮቹ ልክ እንዲሁ ዳኑ። ነገር ግን እዚህ ቦታ ላይ ፈርዖን መጨረሻ ላይ የተናገረው ንግግር እንዳለ አምላክ አላህ በቁርአን ላይ ይገልጽልናል። ፈለማ አድረከሁ አልጋረቅ አለ። ፈርዖንም ስምጠቱ ባጋጠመው ጊዜ ጣረሞት ላይ በገባ ጊዜ ምን አለ? ቃለ እንዲህ አለ ፈርዖን ይለናል፣ አመንቱ እነሆ አሁን አመንኩኝ አለ። በምንድን ነው ያመነው? ሙሳ ያስተምረው የነበረውን እምነት አመነ። ምን አለ? እነሁ ላ ኢላሃ ኢላ ለዚ አመነት ብሂ በኑ እስራኤል አለ። ከዚያ የእስራኤል ልጆች ካመኑበት ከአንዱ አምላክ ከአላህ በስተቀር ሌላ አምላክ እንደሌለ አምኛለሁኝ አለ። እምነቱስ ምን ነበር? ሃይማኖቱ ሙሳ ያስተማረው ወአነ ሚነል ሙስሊሚን አለ። እኔ ከሙስሊሞች ሆኛለሁኝ በቃ አለ። አሁን አያችሁ አይደል? ውስጡ ያውቅ ነበር። ሙሳ ያስተማረው ምንድነው? ሙስሊም ሁን ብሎ ነበር ያስተማረው። በማን እመና ነው? በአንዱ አምላክ በአላህ እመን ብሎ ነበር ያስተማረው። ፈርዖን በዚያን ጊዜ ምን አለ? እነሆ አሁን አምኛለሁኝ በቃ አለ። ሙስሊምም ሆኛለሁኝ አለ። አላህ ምን አለው? አልአን አሁን የምታምነው አለው። ወቀድ ዐሰይተ ቀብል እስከ ዛሬ ስታምፀኝ ኑረህ ከዚህ በፊት ወኩንተ ሚነል ሙፍሲዲን ከአጥፊዎችም ነበርክ አለ። ፈልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ ወኢነ ከሲረን ሚነ ናሲ ዐን አያቲና ለጋፊሉን አለ። እና ይህ ሆነ። ታሪኩን ልቀጥልላችሁ። ስለዚህ ነቢያቶች ሁሌ ምንድን ነው አማኝ የእነርሱ አብሯቸው ያሉ ሰዎች በተጨናነቁ ጊዜ ያጸኗቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ በዛን ጊዜ በፈራ ጊዜ ስለ እርሳቸው ምን አለ? አብሽር አትፍራ አሉት። አላህ ከኛ ጋር እኮ ነው ይረዳናል፣ አብሽር አሉት። አላህም ወዲያው ምን አደረገ ለነብዩ ሰለላሁ ዐለይሂ ወሰለም ከተባለ ቀጥሎ ምን አለ? ፈአንዘለ ላሁ ሰኪነተሁ ዐለይሂ ወአየደሁ ቢጅኑድን ለም ተረውሃ አለ። ወጀዐለ ከሊመተ ለዚነ ከፈሩ ሱፍላ ወከሊመቱ ላሂ ሂየል ዑልያ ወላሁ ዐዚዙን ሐኪም አለ። አላህም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና በሰሃባ አቡበክር ላይ እርጋታውን አወረደላቸው አለ። ትልቁ ጸጋ ይዛን ያወረደላቸው እርዳታ ምንድነው? ገንዘብ ወይንም ሀብት አይደለም፣ ወርቅ አይደለም፣ እርጋታ ነው። ልብ በሉ፣ የአላህ ስብሐነሁ ወተዓላ እርዳታ ጥበብን የተሞላበት ነው። አንድ ሰው በፍርሃትና በሽብር በተሞላ ጊዜ ወርቅ ብትሰጡት፣ ብር ብትሰጡት ይሻላል ወይንስ በውስጡ ላይ እርጋታንና የመረጋጋት መንፈስን ቢያገኝ ይሻለዋል? የትኛው ነው የሚሻለው? በፍርሃት ጊዜ ነው ያልኩት።
በረሃብ ጊዜ ሌላ ነው። አያቸው አይደለ? በተራቡ ጊዜ በጸጋ ነበር የሚረዳቸው። አንድ ሰው በፈራና በተሸበረ ጊዜ ግን ምንድን ነው የሚያስፈልገው? ከምንም ነገር በላይ ከወርቅና ከብር በላይ ከሀብት በላይ ምንድን ነው? የውስጥ መረጋጋት። ስለዚህ አላህ ስብሐነሁ ወተዓላ ምን አለ? ተመልከቱ። ረዳኋቸውም ካለ በኋላ በምን እንደረዳቸው ሲነግረን ምን አለ? ፈአንዘለ ላሁ ሰኪነተሁ አለ። እርጋታንም አወረድኩባቸው በልባቸው ውስጥ በእርሱና በጓደኛው ላይ አለ። ምን መረዳት እንዳለበት የሚያውቅ የሆነ አምላክ ነው። መረጋጋትንም በልባቸው ውስጥ አወረድኩላቸዋል። ያ ማለት ሽብራቸው ተወገደ ከውስጣቸው በቃ። ምክንያቱም ጠላት ከቧቸዋል። በዚያን ጊዜ አላህ ስብሐነሁ ወተዓላ እርጋታን በልባቸው ውስጥ አሰፈንኩኝ አለ። ከዚያስ ወአየደሁ ቢጅኑድን ለም ተረውሃ፣ እናንተ በማታዩቸውም ሰራዊቶች አገዝኳቸው አጸናኋቸው አለ። ምንድናቸው? እኛ ማናያቸው የአላህ ሰራዊቶች? መላእክቶች ወረዱ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምንና አቡበክር ሲድቅን ለመርዳት፣ ልክ የቀደሙትን ነቢያት ለመርዳት አምላክ አላህ ሱብሓነሁ ወተዓላ መላእክቶችን እንደሚያወርድላቸው ሁሉ ማለት ነው። ወጀዐለ ከሊመተ ለዚነ ከፈሩ ሱፍላ ወከሊመቱላሂ ሂየል ዑልያ ወላሁ ዐዚዙን ሐኪም። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም እንዳጠቃላይ እነዚህ ጠላቶች በቃ አላገኘናቸውም ብለው ተስፋ ቆርጠው ተመለሱ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲድቅ ወጥተው ጉዟቸውን ቀጠሉ። እዛ ዋሻ ውስጥ ግን ለብዙ ቀናት ተቀምጠዋል። ምክንያቱም ጠላት አልሄደም ነበረ፣ እየፈለጋቸው ነበር በዚህ አካባቢ። አሁንም ጥበቃው አልተለያቸውም እና ነቢ ሰለላሁ ዐለይሂ ወሰለም የአላህ ሱብሓነሁ ወተዓላ ጥበቃ ስለነበራቸው ጠላት ተስፋ ቆርጦ ሲመለስ ወጥተው ሄዱ። ነቢ ሰለላሁ ዐለይሂ ወሰለም እየሄዱ እያለ ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲድቅ ምግባቸው፣ ስንቃቸው አለቀ። በጣም ተራቡ። የሚበሉት አጡ። መሀል መንገድ ላይ ናቸው። ከመካ ወደ መዲና ማንም የሌለበት መሀል ሜዳ ላይ ሲደርሱ ምግባቸው አለቀ። ትንሽ ስንቅ ይዘው ነበር፣ እስከ መዲና ድረስ ያደርሰናል ብለው አቡበክር ሲድቅ የያዘው ስንቅ ነበር፣ አለቀች እሷ። በጣም ተርበዋል። ገንዘብ አላቸዋል፣ ገንዘብ ይዘዋል፣ ግን የሚበሉት ምግብ አላገኙም ነበር። የሆነች ደሳሳ ጎጆ አገኙ ነቢ ሰለላሁ ዐለይሂ ወሰለም እና አቡበክር ሲድቅ። ወደዛች ጎጆ ሄዱና ልክ ሲገቡ ጊዜ አንድ ሴት አለች። ምግብ ይኖር ይሆን የሚሸጥ ምግብ ብለው ነቢ ሰለላሁ ዐለይሂ ወሰለም እና አቡበክር ሲድቅ ጠየቁ ለመግዛት። ከዚያ በኋላ ምን ተባሉ? አይ የለም እዚህ ቤት ውስጥ ምግብ ብላ ሴትዮዋ መለሰች። ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲድቅ ወጡ። ከዚያ ከቤት ወጡና ልክ ሊሄዱ ሲሉ አንዲት ፍየል ታስራ አገኙ። ወተቷ የደረቀች የሆነች ፍየል፣ ወተት የሌላት ማለት ነው። ገብታችኋል? ደካማ የሆነች ፍየል ታስራ አገኙ። ምን አይነት ፍየል እንደሆነች ታውቃላችሁ? ሴትዮዋ ባል አላት። ያ ባል እንስሳቶች፣ ፍየሎች፣ በጎች፣ ከብቶች ምናምን አሉት የሚጠብቃቸው ማለት ነው። አንዲት ደካማ ብቻ ቀርታበት ቤት ያስቀራት ደካማ የሆነች ፍየል ነች። ወተትም የላትም፣ ደርቃለች። ነቢያችን ሰለላሁ ዐለይሂ ወሰለም እየወጡ እያለ ያችን ፍየል ባዩ ጊዜ ባለቤቷን አናገሯት። እቺን ፍየል ወተት እንዳልብ ትፈቅጅልኛለሽን አሏት። ሴትዮዋ ምን አለች? አታውቃቸውም ገና። ሴትዮዋ አልሰለመችም። ይሄን ተአምር አይታ ልትሰልም ነው። አሁን ነቢ ሰለላሁ ዐለይሂ ወሰለም ተአምር ሊያደርጉ ነው። አሁን ተመልከቱ። እንዴ እችን ፍየል እንዳልብ ትፈቅጅልኛለች ብለው ሲጠይቋት ጊዜ እየቀለድክ ነው አለቻቸው። ደረቅ እንደሆነችና ወተት እንደሌላት እያየህ ነው። እንዴት ነው እችን ፍየል ልለብ ብላ የምታስፈቅደኝ ብላ ጠየቀቻቸው። እርሱን ለእኔ ተየው አሏት። ነገር ግን ፍየሏ ያንቺ ስለሆነች ፍቀጅልኝ እንዳልብ አሉት። እሺ ፈቅጃለሁኝ ብላ ያንን ነገር መመልከት ጀመረች። ይሄን እየተናገረች ያለችው ይሄን የዘገበችው ማን እንደሆነ ታውቃላችሁ? ራሷች ሴት ነች። ይሄን ተአምር ስታይ ጊዜ ልሰልም ነች ሴት። ከዚያ በኋላ እየተመለከትኩኝ ነቢያችን ሰለላሁ ዐለይሂ ወሰለም ፈአኸዘ ضرع فدعا الله سبحانه وتعالى ነች። ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም ለማለብ ዝቅ አሉና እቃ ተቀበሉኝ፣ ማለቢያም ቸክለው ወደ አምጥቷን የፍየሏን ጋት ነካ አደረጉና ጸሎት ማድረግ ጀመሩ፣ ዱዓ ማድረግ ጀመሩ አለች። አይኔም እያየ የፍየሊቷ ወተት ሲነፋ ሲሞላ ተመለከትኩኝ አለች ሴትዮዋ። ታሪኩን አውጥቻ አሳያቸዋለሁ። ይህን ራሷ የመሰከረብችበትን ስሟ ኡሚ ደርዳ ትባላለች። ባሏ አቢ ደርዳ ይባላል። ይወቻለ አይደለም ስሟ ረሳት፣ አስታውሳለሁ ኢንሻአላህ እነግራቸዋለሁ። እሺ እና እቺ ሴትዮ ምን አደረገች? አንድ ይቅርታ ልጆች ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ 1.3 ነው የሚታየው። የሆነ እንትን ምልክት እያሳየ ነው። ቆይ አንድ ጊዜ ጠብቁ። አንድ እስብሩ ደቂቃ ወበስ። አንድ ጊዜ ይቅርታ
አንድ ጊዜ 34500 ግብ ወላሂ እንትን የሆነ ምልክት እያመጣልኝ ነው። ከ4 ደቂቃ በኋላ እንደሚዘጋ እያሳየኝ ነው። የሆነ ያመጣልኝ ነገር አለ። እስኪ ቆይ እሱን ልምላ። ተመሳሳይ ቁጥሮችን ንካን ምናምን የሚል ምልክት መሰለኝ። አንድ ጊዜ ይሄ ደቂቃ እስኪ ሞላ ድረስ ሊዘጋ ስለሚችል እንቀጥላለን። እናች ሴትዮ አይኔ እያየ አለች። አይኔ እያየ ወዳው ዱዓ ሲያደርግ ጸሎት ሲያደርግ ተመለከትኩኝ። የፍየሊቷም ጋት ሞላ አለች። ወዳውም አለበና ሰጠን ያንን ወተት ማነው እነርሱን ጓደኞቹ እንዲጠጡ አደረጋቸው። ከዚያም በኋላ ሁሉም ከጠጡ በኋላ መጨረሻ ላይ ራሱ ሲጠጣ ተመለከትኩኝ አለች። እያየቻቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለሷሃቦቻቸው ካጠጡ በኋላ ለአቡ በክር ሲዲቅ ከዛ በኋላ እርሳቸው ጠጡ። መጨረሻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ድጋሜ ለዛች ለሴት አልበውላት ሁለተኛ ይሄን ደግሞ አንቺ ተጠቀሚ ብለው ጥለዋት ሄዱ። ይሄን ተመለከተች። ዑበይድ አይነት ስሟ ትባላለች። ታሪኩን አሁን አውጥቼ አሳያቸዋለሁ። ማየት የምትፈልጉ ማስረጃ ክርስቲያኖች ማለት ነው። ወጣቻው ሙስሊሞች ከዚህ በፊት ስላሳያቸው እና ያንን አየች። ቀጥታ ነቢያችን ሰለላሁ ዐለይሂ ወሰለም ማዕበድ አቢ ማዕበድ ይባላል ሰውየው ባሏ። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ። ከሄዱ በኋላ ባልየው ይመጣል። ልክ ሲመጣ ጊዜ ቤት ሲገባ ወተት ያገኛል። ይሄ ወተት ከየት ነው አላት። የሚታለብ ፍየል ትቼ እንዳልሄድኩኝ ታውቂያለሽ። ከየት ነው ሲላት ጊዜ አንድ ወጣት ልጅ ከመካ ወደ መዲና እየተሳደደ እየሄደ ነበር አለች። ከእርሱም ጋር ሰዎች አሉ። እርሱ እንዲህ ብላ ታሪኩን ተናገረች። لعل ذلك الرجل الذي خرج بمكة يدعي النبوة አይነት ነገር ተናገረ ሰውየው ባሏ። ምናልባት ያ በመካ ላይ የተነሳው ነብይ ነው የተባለው አካል ሊሆን ይችላል ይሄን ያደረገው አለ ሰውየው። ወጣቻው ከዚያም ምን አለ እኔም ይሄን ሰው ማግኘትና እርሱን መከተልም እፈልጋለሁ ብሎ ወዲያው ተናገረ። እነዚህ ሰዎች ቀጥታ ወደ መዲና ሄዱ። ከጊዜ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አገኟቸው። እስልምናን ተቀብለው የእርሳቸው ተከታይ ሆኑ ማለት ነው። ይህን ይመስላል እና ነቢያችን ሰለላሁ ዐለይሂ ወሰለም ይህን ታሪክ ይህን ተአምር አድርገዋል። ይህን ተአምር ታሪኩን አንዴ አውጥቼ ላሳያችሁ። ከራሴ እንዳይመስላችሁ ቃል በቃል ላንብብላችሁ። እሺ ቅዱሳን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን ያደረጉት ከ1000 ይበልጣሉ። ከነዚያ መካከል አንደኛው ይሄ ነው። እንግዲህ ፍየል ወተቷ የደረቀን ወዳው እንዲወጣ ወተት እንዲወጣ ማድረግ ተአምር ነው። ተአምር ብሎ ማለት ከተፈጥሮ ሕግና ልማድ የወጣ ነገር ማለት ነው። ከሰዎች ኃይል በላይ የሆነ ነገር። አንድ ሰው የሆነችን የደረቀች ፍየል በራሱ ይሄንን ሊያደርግ አይችልም። ነገር ግን አምላክ ካላገዘው በስተቀር ማለት ነው። ያ ነው ቅሰት ኡሚ ማዕበድ። እሺ ታሪኩን ላንብብላችሁ። እስኪ ቃል በቃል እናንብባ። شرح قصة أم معبد مع الرسول صلى الله عليه وسلم. يا أم معبد تارك كنبي صلى الله عليه وسلم قال في طريقه إلى الهجرة ودا سدت يا درجت من قرات شولي إن الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وسلم وأصحابه صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد فإن الله عز وجل قد كمل نبيه صلى الله عليه وسلم. الله سبحانه وتعالى كبرنا لكنا كيف يا أملاك نبي صلى الله عليه وسلم من أدركوا الشوال وشرف مقامه وعظم جنابه وأوجب على الناس كافة يعني اتباعه وقد حاز الفضل عليه الصلاة والسلام والشرف يعني كل من اتبعه واقتفى أثره فإن الله سبحانه وتعالى يقول وإن تطيعوه تهتدوا. أملاك الله سبحانه وتعالى بالقرآن لي من برال نقرقل محمد بتتاززت قنون من قر تمر الله جهلال. ويقول عز وجل لقد كان لكم في رسول الله أسوة حسنة إلى آخر الآية. وإن المتأمل
في سيرة هذا النبي الكريم وفي شمائله الحميدة وصفاته الشريفة يدرك ما حباه الله سبحانه وتعالى من أنواع الكمالات وما أيده به من المعجزات وما عظم به جنابه وشرف مقامه. وهذا يوجب على المسلم أن يكون قريبا من هذه السيرة الشريفة لأنها تبين المنهج الذي ينبغي أن يكون عليه المؤمن في عبادته لربه سبحانه وتعالى وفيما يمضي فيه حياته حتى يصل إلى تلك الدرجة التي أمره الله سبحانه وتعالى. قال سبحانه وتعالى في كتابه العزيز: قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين. وإن تفاصيل سيرة نبينا عليه الصلاة والسلام كلها آيات وعبر. እንዳለ የነቢ ሰለላሁ ዐለይሂ ወሰለም ሀያት ሁሉም ያኒ አያት فيها አያት ተአምራቶችና ተግሳጽም የተሞሉ ናቸው። وكلها خير وبشر እያንዳንዱ መልካምና ብስራትን የያዘ ነው። ሲራ ሸሪፋ ከሪማ لا يملك المتأمل فيها إلا أن يعظم جناب هذا النبي الكريم وأن يحمد الله سبحانه وتعالى أن جعله من أتباعه وأن يبذل قصارى جهده لاختفاء أثره صلوات ربي وسلامه عليه. وفي هذه الدقائق نقف وإياكم أيها الإخوة المؤمنون بصحبة نبينا صلى الله عليه وسلم في مرحلة من مراحل هجرته من مكة إلى المدينة. قال النبي صلى الله عليه وسلم كمكة والمدينة سلاد الرقود سدت بزياريكم النائل. فإن هذه الهجرة الشريفة التي أذن الله فيها للنبي صلى الله عليه وسلم فيها يعني آيات وعبر. نبيات صلى الله عليه وسلم الله سبحانه وتعالى بفكر الله شوار الرقود بزي بسدتها شولاي برسوس تتأمرات وشنا بزو تكساسوش ينورالو አሉ وفيها دلائل በእርሷስ ደግሞ የነብይነታቸው ማረጋገጫ ምልክቶችም አሉ በስደታቸው ውስጥ وبشر كذلك بسراتم አለ ينبغي أن تكون محل العناية والاستفادة والتأمل من جملة ما كان في مسيرة نبينا صلى الله عليه وسلم وسيره من مكة إلى المدينة أنه مر بسيدة من سيدات العرب كعرب ታላላቅ ሴቶች መካከል በአንድ ታላቅ ሴት አለፉ ነብዩ ሰለላሁ ዐለይሂ ወሰለም ቅድም እንዳልኳችሁ ኡሚ ባዕበድ ከምትባል ጋር وامرأة من كرامه يعني من كرامه كملكام كهونو ጥሩ ቸር ከሆኑ ሴቶች መካከል ከአንዷ ሴት በእርሷ ላይ አለፉ ከአቡበክር ስዲቅ ጋር ቅድም እንዳልኳችሁ ታሪኩ هذه المرأة التي مر بها النبي صلى الله عليه وسلم እቺ ነብያችን صلى الله عليه وسلم ያለፉባት የሆነችው ሴት ولم تكن إذ ذاك مسلمة በዛን ጊዜ ሙስሊም አልነበረችም ልብ በሉ ታሪኳን አዳምጡ ሙስሊም አልነበረችም ولكنها رأت من هذا الرجل النبي العظيم محمد صلى الله عليه وسلم ነገር ግን ሙስሊም ባልሆነችበት ጊዜ ይቺ ሴት ከዚህ ከታላቅ ነብይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ሰው ተመለከተች ምንድነው የተመለከተችው ማአውጀበ عليها ان تؤمن به وتصدقه በእርሷ ላይ እንድታምንበት እንድትከተለውና እርሱን እውን እንድትል ሊያደርጋት የሚችል ግድ ሆነ የሚያስብል የሆነ ነገር በእርሱ ላይ ተመለከተች በዚያን ጊዜ ተአምራትን ድንቅ ተአምራትን ተመለከተች لمرأته من مخايل يعني النبوة والمعجزات العظيمة የነብይነት ማረጋገጫና ታላቅ ተአምራትን ባየችበት ምክንያት ማለት ነው التي باتت يعني تترى يعني بين ناظريها وجزى الله هذه السيدة الكريمة خير الجزاء وأوفاها فإنها أوتيت من البيان شيئا عظيما حينما وصفت نبينا محمد صلى الله عليه وسلم وصفا دقيقا يعجز أن يقول مثله كبار البلغاء وتأمل يا عبد الله حينما تسوق هذه المرأة هذه الصفات لنبيك محمد صلى الله عليه وسلم تأملها ولتكن على حضور يعني ذهن منك لعل الله تعالى يوفقك لأن تدرك هذه الصفات التي ذكرتها هذه المرأة فتكون حاضرة في ذهنك لعل الله يكرمك برؤية نبيك محمد صلى الله عليه وسلم في المنام فإن رأيته على هذه الصفات فقد رأيته كذلك ويا بشراك فإن رؤية نبينا محمد صلى الله عليه وسلم في المنام يعني إذ رآه المؤمن على صفاته رؤية حق أن الشيطان لا يتمثل به كما قال عليه الصلاة والسلام ولعلها تكون مقدمة لرؤيتك يا عبد الله لهذا النبي الكريم العظيم عشان قتل هذه المرأة وهي السيدة عاتكة بنت خالد يتشسيت ما تبالالك عاتكة بنت خالد تبالالك وين بدقمو وعرفت بكنيتها أمي معبد يكتسي ياسمها دقمو من تبلات ترالك أمي معبد تبالالك يقولون شوال تككلن ياسمها معنو يازوات سمون ما تبالالك عاتكة بنت خالد تبالالك كنيوا ما نبالال أمي معبد تبلات ترالك يا معبد النات مالتنا ورضي الله عنها وارضاها سلمنا تقبل الله سبحانه وتعالى ملكم سرواني ورد اللاتنا وقد أورد حديثها عدد من الأئمة يرسل حديث بركاتا يا حديث اللي كانت تشمريوش أرسل أهرجوتال ويلم سفوتال أستلال فوتالنا
من مصنفاتهم كأزجاجات مزاحفة فحديثها حديث صحيح بشواهده بمنو مسكروشن لو حديثا صحيح هنا يترقاقت هنا حديثنا هنا حيث رواه الإمام البغوي في شرح السنة إمام البغوي شرح السنة بتسن كتابة لا يزكبوتها وفي كتابه الأنوار في شمائل النبي المختار بزي مصعفة لا يزكبوتها وخرجه الحاكم في المستدرك وقال عنه الحافظ ابن كثير رحمه الله إنه مشهور ومروي من طرق يشد بعضها بعضا تقول أمي معبد أهون تاريكوا اللي تجمرنا أمي معبد اندي حالج رضي الله عنها الله كرسوا من كام سرواني ودت اللاتنا إن رسول الله صلى الله عليه وسلم حين أخرج من مكة خرج مهاجرا إلى المدينة نبي محمد صلى الله عليه وسلم كمكة باساددواቸው ባስወጧቸው ጊዜ ከመካ ወደ መዲና ስደተኛ ሆነው ወጡ አለች ታሪካቸው ልትናገር ነው አዳምጡ وهو يعني هو وابو بكر رضي الله عنه እርሳቸውና ከእርሳቸው ጋር ደግሞ አቡ በክር አብሯቸው አለ አላህ መልካም ስራውን ይወደድለትና አለች ልክ እንዲሁ ወመውላ አቢ በክር وهو عامر بن فهيرة ስሙን ያዙት ማናቸው ከመካ ወደ መዲና አብረው የተሳደዱት ነብዩ ሰለላሁ ዐለይሂ ወሰለም አቡ በክር ስዲቅ ጓደኛቸው እንዲሁም ደግሞ የአቡበክር ስዲቅ ረዲየላሁ ዐንሁ አገልጋይ የነበረው ዓሚር ኢብኑ ፉሃይራ የተባለው ሰው ማለት ነው። ዓሚር ኢብኑ ፉሃይራ የተባለው አራተኛ መላላ ወደሊልሁማ የነርሱ ደግሞ መሪያቸው መንገድ የሚመራቸው ሰው አብዱላህ ኢብኑ ኡረይቅጥ አልለይሲ የተባለ ሰው። ስለዚህ አብረው ማን ነበሩ? ነብዩ ሰለላሁ ዐለይሂ ወሰለም፣ አቡበክር ስዲቅ ሱሐባቸው፣ ዓሚር ኢብኑ ፉሃይራ የአቡበክር ስዲቅ ረዲየላሁ ዐንሁ አገልጋይ አብዱላህ ኢብኑ ኡረይቅጥ አልለይሲ የተባለ ደግሞ የነርሱ መንገድ መሪያቸው ማለት ነው። ያ እነዚህ አራት ሆነው ናቸው። መሩ ዐላ ኸይመቲ ኡሚ ማዕበድ አልኹዛዕያ ከኹዛዕ ጎሳ የሆነች ኡሚ ማዕበድ የተባለች በእርሷ ዳስ ኸይማ ብሎ ማለት ምንድነች? ትንሽ የአፋሮች ጣል አድርገው የሚኖሩባት ወይንም አረቦች አይታችሁ ከሆነ ጎጆ ነገር የምትመስል ዳስ ነገር በዛች ላይ አለፉ አለች። ثم በዚያም ቦታ ላይ ተስቂ ወተጣም ታጠጣለች፣ ታበላለች። ያ ማለት ምግብ ትሸጣለች፣ ውሃ ትሸጣለች ለመንገድ አላፊዎች ሲሄድ። ፈሰአሉሃ ጠየቋት ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ከእርሳቸው ጋር ያሉት ፈሰአሉሃ ጠየቋት ለሕመን ስጋና ወተምራ ቴምር አለሽ ወይ ብለው ጠየቋት። ድንኳን እሺ ስጋና ቴምር አለሽ ወይ ብለው ጠየቋት። ሊየሽተሩ ሚንሃ ከእርሷ ሊገዟት ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ እነሱ ሆነው የሚሸጥ ስጋ ወይንም ቴምር አለሽ ወይ ብለው ሲጠይቁ ጊዜ ፈለም ይሲቡ ዐንደሃ ሸይአን ሚን ዛሊክ ከዚህ ከጠየቋት ነገር ግን ምንም ቅንጣት ነገር እንኳን አላገኙም ነበር ከእርሷ ዘንድ። ወካነ አልቀውም ሙረመሊን ያኒ ሙሰነቲን ያኒ አነሁ ቀድ ነፈደ ያኒ ዛድሁም እነዚህ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም አቡበክር ሲዲቅ ሁላቸውም ስንቃቸው አልቆባቸው ነበር ይላል። ወአሳበሁም አልቀህጥ እንዲሁም በዛ አካባቢ ያሉ ሰዎችም ራሱ እነው ማዕበድ አቡ ማዕበድ እንዲሁም አብራቸው የሚኖሩ ሰዎች ምናልባት በዚህ አካባቢ ድርቅ ገብቶባቸው ነበር፣ የዝናብ መቅረት ማለት ነው። فنظر رسول الله صلى الله عليه وسلم الى شاة في كسر الخيمه ነብያችን ሰለላሁ ዐለይሂ ወሰለም ከዳሷ ወይንም ከዛ ከጎጆዋ ከድንኳኗ አጠገብ አንዲትን ፍየል ተመለከቱ። ያኒ في جانبها በጎጆዋ ጎን ማለት ነው ተመለከቱ። فقال على نبي صلى الله عليه وسلم قالوا ما هذه الشاة يا أمي معبد አንቺ ኡሚ ማዕበድ ይህች ፍየል ምንድነች ብለው ጠየቋት። ምግብ ጠየቁ፣ የለም አሏቸው። ሲወጡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከቤቷ ከድንኳኗ አጠገብ አንዲትን ፍየል ተመልክተው ይህች ፍየል ምንድነች ብለው ጠየቋት። قالت شاة خلفها الجهد عن الغنم ይህች ፍየልማ ከሌሎች ከፍየሎች የአቅም ማነስ አስቀርቷት ነው አለች። ደካማ ፍየል ነች። አስቡ تعني أنها هزيلة لا تقدر على المشي مع الغنم بالرعي ማለት የፈለገችው ምንድነው? እርሷ ደክማለች ፍየሏ ከፍየሎች ጋር ለመሄድ አትችልም እንድትጠበቅ ዘንድ ማለት ነው። ደካማ ሆና ቤት የቀረች ፍየል ነች። አስቡ ደካማ ነች፣ ደረቅ ነች፣ ቤት ቀርታለች። فذهب الغنم وبقيت هي ፍየሎችም ሁሉ ሄዱ ሊጠበቁ ዘንድ፣ ነገር ግን እርሷ እዚህ ቤት ቀርታለች ብላ ተናገረች። قال عليه الصلاة والسلام ነቢያችን ሰለላሁ ዐለይሂ ወሰለም ጠየቁ። ምን አሉ? هل بها من لبن ለመሆን እርሷ ወተት አላትን ብለው ጠየቁ። قالت እርሷም አለች ኡሚ ማዕበድ هي أجهد من ذلك እርሷ ከዚህ ከምታስባት በታች ነች፣ ደካማ ነች እኮ
አይደለም ወተት ታስበዋል አንተ አጀት ምን ከዚህ በታች የደከመች ነች እኮ አይደለም ወተትና ጭራሽ ራሷ የደከመች ነች እያለች ነው ወጣላ تعني انها لضعفها لا يمكن ان يكون بها من لبن ከድክመቷ የተነሳ ወተት ሊኖራት አትችልም ብላ እየተናገረች ነው ሴትየዋ فقال عليه الصلاه والسلام ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ እንዲህ አሉ أتأذنين لي أن نحلبها እንዳልባት ትፈቅጂልኛለሽ ያ ሰላም ወተት የላትም ደክማለች መሄድ የተሳናት ነች ወተት የላትም እየተባሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳልባት ትፈቅጂልኛለሽ አሉ وتأملوا في هذا الأدب النبوي العظيم ታሪኩን የሚተርከው ሰው የሚናገረው ሰው ምን አለ እዚህ ቦታ ላይ ይሄን የነብያዊ ስነ ስርዓት በደንብ አስተውሉ ብሎ ተናገረ እያስፈቀዱ ነው ነብዩ ሰለላሁ ዐለይሂ ወሰለም ከተቻለ حينما يستأذن من هذه المرأة في حلالها ይችን ሴት ስለ ንብረቷ በሚያስፈቅዷት ጊዜ ያላቸውን የነብያዊ ስነ ምግባር ተመልከቱ እያለ ተናገረ ከተቻለ አይደል አስፈቀዷት ነብያችን ሰለላሁ ዐለይሂ ወሰለም ከይቅርታ ጋር እዚህ ጋር አንድ ነገር ላንሳላችሁ መጽሐፍ ቅዱስ ላይ ምን ይላል ኢየሱስን በማይገባው ባህሪ መግለጹ መጽሐፍ ቅዱስን ልገልጽላችሁ ሐዋርያቶችን ምን አላቸው ሂዱና የሆነች አህያ ታስራ ታገኛላችሁ ፈታቸው አምጡ ነው ያላችሁ ቀጥታ ባለቤቱን አስፈቅዱና ከዚያ በኋላ ሲፈቅድላችሁ ጊዜ ይዛችሁ ሁላ ሂዱና የሆነች አህያ ታገኛላችሁ ፈታቸው አምጡ እንቀጥል ነብያችን ሰለላሁ ዐለይሂ ወሰለም አስፈቀዷት وهكذا ينبغي أن يكون المؤمن لطيفا يعني مقدرا لكل من يلتقي بهم لا من رجل ولا من امرأة مسلم ማንኛውም ስለዚህ ልክ እንዲሁ ሊሆን ይገባል አለቀጥለው የማንም ሰው ንብረት ከሆነ ሳያስፈቅድ ምንም አይነት ነገር ማድረግ አይገባውም ልክ ነብዩ ሰለላሁ ዐለይሂ ወሰለም የሰው ንብረት ባዩ ጊዜ እንዳለብ ትፈቅጂልኛለሽ ያንቺ ነውና ንብረቱ ብለው እንደጠየቋት እናንተም የሰዎችን ንብረት ያለ ፈቃዳቸው መንከት አይገባችሁም ነው ከዛ በኋላ ምን አለቀጥሎ لا من مسلم ولا من غير مسلم አለ ከሙስሊምም ይሁን ያለ ሙስሊም አንድ የሰው ንብረት የካዲ ነውና ብላችሁ በፍጹም መንከት አይገባችሁም ገብታችኋል አይደል ይሄ አማኛ አይደለም ምን አገባኝ እንደፈለኩ ባርኩበት አይባልም ጫፉ እንዳትነኩ ከሙስሊምም ሆነ كمسلم قال هنا كارش بلو تناقر فهذا حق ينبغي أن يصدر من الإنسان الذي تمثل يعني أخلاق الإسلام أن يقدر من كل من يلتقي به وأن يتحدث معه بما يليق فلما استأذن عليه الصلاة والسلام نبياتنا صلى الله عليه وسلم يتشنسيت باس فكروا كزي أتأذنين لي أن نحلبها እንዳልባት ተፈቅጅልኛለሽ እኔ ይችላል ብለው ባስፈቀዱ ጊዜ قالت አለች بأبي أنت وأمي إن رأيت بها يعني حلبا فاحلبها እናቴና አባቴ ለእርሶ መስዋዕት ይሁንልዎትና ወተት ካየህባት ለብ ችግር የለውም ግን እኮ የላትም ብላች ሴት ተናገረች وتأملوا هذه المرأة ይችንም ሴት አስተውሏት አለ حينما يعني تفدي رسول الله صلى الله عليه وسلم بأبيها وأمها مع أنه أول لقاء بينهما وما ذلك إلا لأنه أسر قلبها እቺ ሴት አማኝ አይደለችም ተመልከቱ ገና አላመነችም እኮ ግን እናትና አባቴ መስዋዕት ይሁንልዎትና ወተት ካገኘህባት ለብለምን አለች ምክንያቱም መልካም ስነ ምግባር ቀድመው ስላሳዩት በዚያ ስለተደሰተች ማለት ነው ገብታችኋል አይደል ስለዚህ ለሰዎች ከሰዎች ጋር ሲገናኙ ነብዩ ሰለላሁ ዐለይሂ ወሰለም በጣም ያ ሰላም ምን ብዬ ልግለጻቸው ባለ ቃላት የለኝም والله ይሄን ገና እስልምናቸውን ሳትማር በፊት ምን አለች ይሄንን ጥሩ ስነ ምግባራቸውን ስላየች ማስፈቀራቸውን መታናናሳቸውን ዝቅ ማለታቸውን ስላየች እርሷ ምን አለች እናትና አባቴ መስዋዕት ይሆኑልዎትና ወተት ካገኙ ይለቡ ችግር የለውም ብላ ፈቀደች ሴት وتأملوا هذه المرأة حينما يعني تفدي رسول الله صلى الله عليه وسلم بأبيها وأمها مع أنه أول لقاء بينهما وما ذلك إلا لأنه أسر قلبها يهونبت مكنات لبان ثلاث دستات ነው በክብር ስለጠየቋት ማለት ነው وحل يعني باستودائه حبا وتقديرا لأمرين لما رأت عليه من مخايل النبوة ومهابة الفضل والشرف
ولما كان يتعامل معها من أدب يعني واحترام بأبي أنت وأمي إن رأيت بها حلما فاحلبها فدعا بها رسول الله صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ከተፈቀደላቸው በኋላ ፍየሏን አሳምጡልኝ ብለው ሰሃቦቻቸውን አዘዟቸው። ፍየሏን ወደ እርሷቸው አመጡላቸው። ከዚያስ ምን አደረጉ ነቢያችን ሰለላሁ ዐለይሂ ወሰለም? فمسح بيده ضرعها የፍየሏንም ጋት በእጃቸው ያዝ አደረጉ። ያኒ መስሐ አበሱ ወለም ደግሞ ዳበስ አደረጉ ማለት ነው። ከዚያስ ወሰመ አላህ ወሰናሁ አላህንም ጠሩ ወይም ቢስሚላህ ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም በአላህ ስም ብለው ያዙ ነቢያችን ሰለላሁ ዐለይሂ ወሰለም ወሰና ያኒ ሰናሁ አላህንም አወደሱት። ተመልከቱ። ወደዓ ለሃ ፊ ሻቲሃ ስለ ፍየሏም ጸለዩ ወተት እንድታወጣ ዘንድ ማለት ነው። فتفاجت عليه أي فتحت ما بين رجليها للحلب ودياو نبياتنا صلى الله عليه وسلم يهن دعاء يدرقوا يالا ፍየሏ ራሷ ለመታለብ እግሯን መክፈት ጀመረች ማለት ሴትዮዋ ስትናገር فتحت ما بين رجليها للحلب ለመታለብ ለወተት ለማውጣት እግሯን ከፈተች ፍየሏ لكثرة ما اجتمع في ضرعها من لبن ببركة دعائه ومسحه عليه الصلاة والسلام ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ባደረጉ ጊዜ ወተት እንድታወጣ ለፍየሏ እግሯን ከፈተች። ለምን? ወተቷ በወተት ከመሞላቱ የተነሳ ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም ዱዓ አማካኝነት በቃ በጣም ሰፋ ጥቷ ወተትም ሞላ። ወዲያው ዱዓ ያደረጉ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ገብቷችኋል? የዛን እግሯን ከፈተች ለመታለብ ፍየሏ። ከዚያስ ምን አለ? قالت ودرت يعني واجترت فدعا بإناء يربط الرهط እነዚህን ህዝቦ ጀማዓዎች ከሶስትና ከዚያ በላይ ያሉ ህዝብ ጀማዓ ይባላል፣ الرهط ይባላሉ። እነሱን አብሯቸው ያሉትን ሱሐቦችን ሁላቸውንም ሊያጠግብ የሚችል እቃንም አስጠሩ። እቃ አምጡልኝ ከቤት አሉ ለማለብ ማለት ነው። ይዟቸዋል። ታኒ ማለት የሚፈልገችው ምንድነው? ኢና እቃ ማለት ነው። يكفي لإشباع رهط من الناس من 3 إلى 10 رهط ብሎ ማለት ከ3 እስከ 10 ድረስ ያሉ ህዝቦች ጀማዓ ወይንም ግሩፕ ይባላሉ። እነዚህን ሊያጠግብ የሚችል የሆነን ትልቅ እቃ አምጪልኝ ብለው አስጠሩ። حتى إنهم إذا شربوا يعني تثاقلوا فربضوا وناموا لكثرة ما شربوا ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እያለቡ ሰጧቸው። ሁላቸውም እስኪጠግቡ ድረስ ጠጡ። እስኪጠግቡ ድረስ فشربوا حتى شربوا እስኪጠግቡ ድረስም ጠጡ። قالت فحلب بها ثجا أي إن الحليب يعني يصف من ضرعها ويسيل سليانا لوفرته حتى علاه البهاء أي إنهم تلأ لإناء بهذا الحليب وصار أعلاه رغوة اللبن اللامعة. قال ثم سقاها حتى رويت ثم سقاها نبياتنا صلى الله عليه وسلم كزيادة الطوات لأرسام اسكت أقب الرأس نبياتنا صلى الله عليه وسلم على بودتهم لصحابوቻቸውም ለራሳቸውም ከተት በኋላ ለሴትዮዋ አልተዋትም። አንቺም ባለቤትሽ እና አንቺ ጠጪ ብሎ ሰጣት። ያ ሰላም ምን አይነት መልካምነት ነው! ተአምሩን ያዩና የተቋደሱ አካሎች የሚዘግቡበት ተአምር እኮ ነው ያለ። አልሐምዱሊላህ በል እንዲህ በስማ በለው ምናምን የተነገረ እንዳይመስላችሁ። ያዩ የተቋደሱ የቀመሱ የበሉ የጠጡ ናቸው እኮ የሚነግሩት ተአምራቱ። ገብታችኋል አይደል? ያ ነው። ከዛ በኋላ ምን አለ? እየተናገረች ራሷ ያየችው እየተናገረች ከዚያ ጠጣሁኝ እስክጠግብ ድረስ ብለተና فشربت حتى رويت እስክጠግብም ድረስ ጠጣሁ ለኔም ሰጡኝ አለች። ገብታችኋል አይደል? ከዚያ በኋላ ምን ሆነ? سقى رسول الله صلى الله عليه وسلم أمي معبد حتى رويت أمي معبد نبي صلى الله عليه وسلم أتطاط اسكت تقب درس وسقى أصحابه حتى رو تملكته مجمّر أرسلنا أتطاط هلال كزام بهالا صحابه شنم أتطاط ثم شرب آخرهم كزام جرشاتهم برساتهم تطو مجمّر كالبو بهالا أنشي يفيورا باربيتنشنا أنشي تجبلو ستوات تقب بالج አሁን ደግሞ እናንተ ተጠጣሉና ለሱሐቦቻቸው ሰጧቸው። እነሱም ጠጡ ጠገቡ። መጨረሻ ላይ ነብያችን ሰለላሁ ዐለይሂ ወሰለም ጠጡ። ልክ እንዲህ ነው አስተማሪ ለተማሪዎቹ ዝቅ ብሎ ማገልገል አለበት አይደለ? ነብያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ራስ ወዳድ አልነበሩ። ካለቡ በኋላ እኔ መጀመሪያ ስጠግብ አላሉ። መጀመሪያ ለቤቷ ባለቤት አጠጣት፣ ከዚያ ለሱሐቦቻቸው አጠጡ፣ ከዚያ በኋላ እርሳቸው ጠጡ። ነብያችን ሰለላሁ ዐለይሂ ወሰለም فسقى هو آخرهم بلال مجرشاتهم مرسو تطايا لتناكرا فما أعظمه من تواضع من إن يتعلق أدرقوا هنا متنانس
ወማ አክረመሁ ሚን ተዓሙሊን በደአ ቢሳሒበት ዳር ነቢያችን ሰለላሁ ዐለይሂ ወሰለም በማን ጀመሩ? በቤቷ ባለቤት ጀመሩ። ثم أعطى أصحابه ከዚያም ለባልደረቦቹ ሰጣቸው። يخدمهم هو أشرف الخلق እርሱ የፍጥረታት ሁሉ ዋናና አለቃ ሆኖ ሳለ እርሱ ግን ዝቅ ብሎ ያገለግላቸዋል ለሌሎቹ። ያሰላም እና አንተ ማን ሆነህ ነው ከበታች ያለውን ማታገለግለው? ባለህበት ስፍራ ለሌሎች ዝቅ ባላችሁ ቁጥር ከፍታ ነው የምትጨምሩት። وما تواضع عبد إلا زاده الله سبحانه وتعالى عزا على النبي صلى الله عليه وسلم አንድ ሰው ለሌሎች ዝቅ አይልም አላህ ከፍታን ይጨምርለት ቢሆን እንጂ አሉ። አያቸዋል ለሌሎች ዝቅ ብላችሁ አስተናግዱ። ይሄ ነብያችሁ ባህሪ ነው። ነብያችን ሰለላሁ ዐለይሂ ወሰለም ለቤቷ ባለቤት ካጠጡ በኋላ ለሰሃቦቻቸው ጠጡ ካሉ በኋላ እነርሱን ካገለገሏቸው በኋላ ራሳቸው መጨረሻ ላይ ጠጡ። يخدمهم هو أشرف خلق الله ثم شرب بعدهم ከዚያ እርሱ ከነርሱ በኋላ ጠጣ። فلم يتقذر مما شرب ሌላው ነገር በጣም የሚደንቀው እነርሱ የጠጡበትን አልተጸየፈም ነበር። ጠጡ አይደለ? አይ እናንተ የጠጣችሁትና ይሄ እናንተ እንትራፍ ያልጠጣም ብለው አልወረወሩትም። ነብያችን ሰለላሁ ዐለይሂ ወሰለም ያንን ጠጡ። وهو القائل ان سور المؤمن لا ينجس فهذا تواضع جم وخلق يعني اشم من هذا النبي الكريم صلوات ربي وسلامه عليه. قالت ام معبد كذا بها ام معبد تاريكون قتلج ثم ارادوا اي شربوا مره بعد مره كذا من نرسو بترى ሁላቸውም እስኪጠጡ ድረስ ጠጡ። وهو ما يسميه العرب العلل بعد النهل. قالت ثم حلب فيه ثانيا بعد بدء حتى ملأ الإناء. ነብያችን ሰለላሁ ዐለይሂ ወሰለም ዳግም እንደገና ሁለተኛ አለቡ። በዚያ በትልቅ ዕቃ ምን ሊያደርጉት ነው? ለሴትዮዋ ጥለውላት ሊሄዱ ነው። ተመልከቱ። ثم غادره عندها ከዚያም ከእርሷ ዘንድ ጥሎት ሄደ። ይሄንን ወተት አልበው ድጋሜ ለሴትዮዋ ይሄን ደግሞ ላንቺ ተጠቀሚበት ብለው ጥለውላት ሄዱ። ምንኛ ያማረ መልካምነት ነው! ሌላ አልበውላት ጥለውላት ቤት ውስጥ ሄዱ ነብያችን ሰለላሁ ዐለይሂ ወሰለም። وبايعها وارتحلوا عنها فقلما لبث حتى جاء زوجها أبو معبد يسوق أعنازا عجالا. أبو معبد የሚባለው የሴትዮዋ ባል ጥቂት እንኳን አልቆየም። ፍየሎቹን እየነዳ እስኪመጣ ድረስ እየነዳ መጣ። ፍየሎቹን كفشان بدت عظامها لهزالها وضعفها يتساوكن هزالا مخهن قليل تتمايل هذه الأعنز من شدة الضعف. እንግዲህ የሚነዳቸው ፍየሎች ዝናብ የቀረበት ጊዜ ዘመን ስለነበር በዚያ አካባቢ ያን ያክል ጠንካራ እንኳን አይደለም። ከድክመታቸው የተነሳ እየተወዛወዙ እንዲህ እየተንቀዋለሉ መጡ ፍየሎቹ። ገብቷቸዋል። ሊጠብቃቸው ወሰራቸው ማለት ነው። የተማየልና እየተወዛወዙ ማለት ነው። ወደ ግራ ወደ ቀኝ ግራ እያሉ የምን የሳር እያሉ من شدة الضعف كدكمة يتنسى. تقول إنه أتى ضحى وذكرت رضي الله عنها قالت إن مخهن قليل وذلك لضعفهن وما هم فيه من الجذب. قال لبدر كثي يتنسى مقنعቸው ጥቂት ሆኖ ከድክመታቸው የተነሳ እያለ አስተናገረች። فلما رأى أبو معبد اللبن عند زوجة أم معبد عجب. أبو معبد እንግዲህ ባሏ ቤት ሲመጣ ጊዜ ወተት ተመለከተ። የሚታለፍ ፍየል ጥሎ እንዳልሄደ ያውቃል። በዚህ ነገር ተደነቀ። ወተት በማየቱ ምክንያት ከየት ነው ይሄ ወተት ብሎ ሊጠይቃት ነው። ታውቃላችሁ وقال من أين لك هذا اللبن يا أم معبد አንቺ ኡም معبد ይሄ ወተት ከየትሽ ነው የመጣልሽ ብሎ ጠየቃት። والشاء عازف يعني أنها بعيدة العهد عن الرعي. ይቺ ፍየል ጥዬልሽ የሄድኩት ፍየል ከመጠበቅ ወይንም ከመብላት ከመጠጣት የራቀች ነች። ልትታለብ የምትችል አትችልም። ደካማ ፍየል ነች ጥያት የሄድኩት። ይሄ ወተት ከየት ነው የመጣው? لا يمكن أن تدر لبنا ጥያት የሄድኳት ፍየል ከአንቺ ዘንድ ወተትን ልታግት የምትችል አይደለችም፣ ደካማ ነች ብሎ ጠየቀ። قال والشاة عازب حيال أنها يعني أيضا لم تحمل حتى تكون فيها هذا الحليب. ፍየሏ عازب ማለት ላጤ ማለት ነው። ያ ማለት ወተትን ልትታለብ የምትችል እንኳን አይደለችም። ተመልከቱ፣ ወተትን ልትታለብ የምትችል ማለት ምን ማለት ነው? በቅርብ ጊዜ ልጅን የወለደች መሆን አለባት ማለት ነው አይደል? ይቺ ደግሞ የወለደች እንኳን አይደለችም። በፍጹም ከመውለድ በጣም የራቀችበት ጊዜ ነው። እንዴት ወተት ሊወጣ ይችላል? ይሄ ድንቅ ተአምር ነው። አያችሁ አይደል? ሊታለብ የማይችል ወተት ሊወጣት የማትችልም ፍየል ነው ነብዩ ሰለላሁ ዐለይሂ ወሰለም ወተት እንዲወጣት አድርገው አልበው የጠጡት ማለት ነው። ይሄ ነው
ከዛ ሰውየው ይሄን ጠየቀ والشاة إنها أيضا لم تكن تحمل حتى يكون فيها هذا الحليب لأنه من المعلوم أن الحليب واللبن يخرج من ضرع الشاة وما أشبهها بعد ولادتها النبي تاوكو عند فيل قاطع لمولانا للطالب يمثلوا كولدش بحالا لهون يقبل إيش رقمه كولدش بتعمل كويش بتكزينه ويانا فهذه يعني إذا لم تحمل إيش فيل على رجزتش حتى يثج درعها وهي كذلك أيضا ضعيفة هزن يقول رضي الله عنه من أين لك هذا اللبن والشاة عازب حيال لا حلوب في البيت قالت والله إنه مر بنا رجل مبارك من حاله كذا وكذا أهل مستر اللي تنعقرنا ولا بالا بالله سملا اللون እንዳልከው እውነት ነው የምትታለብ አይደለችም ነገር ግን አንድ የተባረከ ሰው እንዲህ አይነት መገለጫ ያለው ሰው በእኔ ዘንድ አልፎ ነበር በዚህ ብላ ተናገረች ስለ ነብዩ ሰለላሁ ዐለይሂ ወሰለም ልትነግራቸው ነው قال صفيه لي يا أم معبد አንቺ ኡሚ ማዕበድ ይሄን ሰው እስኪ መገለጫውን ንገሪኝ ግለጭልኝ አላት قالت رايت رجلا ظاهر الوضاء يعني ማንጸባረቁ ወይንም ደግሞ ውብነቱ የተገለጠ የሆነን ሰው ተመለከትኩኝ አለች ስለ እርሳቸው ልትናገር ነው አብለጅ الوجه ፊቱ የሚያበራ لم يرى فيه العيب ምንም አይነት ነውር የማይታይበት እጅግ በጣም መልካም ይሆናል ليس بضخم يعني بضخم البطن ቦርጫም ያልሆነ ሰው ብላ ተናገረች ሆዱ ያልተነፋ የነብያችን ሰለላሁ ዐለይሂ ወሰለም ተክለ ሰውነታን ልትገልጽ ነው እቺ ሴት ሆዱ ያልተነፋ ማለት ነው ቦርጫም አይደለም ነብዩ ሰለላሁ ዐለይሂ ወሰለም ጂም ይሰሩ ነበር ወይ እንዳት የተፈጥሮ ተክለ ሰውነታቸው በጣም የሚያምር ነበር ليس بضخم البطن ሆዱ የተነፋ አይደለም ማለት ሆዳቸው የተስተካከለ ነበር ولم تزر به سلقة ليس يعني بنحل وسيم قسيم تعني حسن يعني بين الحسن بتعام وبي هنا وبالناس رقمه بتعام يتقلت هنا نوبلا تناكرز في عينيه دعج يعني بذلك شدة سواد العين عينه مقروچو በጣም ኃይለኛ ጥቁር በጣም የተቆሩ ናቸው አለች ይፈቻ አይደለ ይሄ ናቸው ውስጡ ዳሩ በጣም ነጭ ሆኖ ውስጡ ደግሞ መካከለኛው ክፍል በጣም የተቆረ ነበር አለች وفي أشفاره وطف تقصد أن شعر رسول الله صلى الله عليه وسلم طويل إلى يعني منكبيه ጸጉራቸው ደግሞ እስከ ትከሻቸው ድረስ ረዘም ያለ የነብያችን ሰለላሁ ዐለይሂ ወሰለም አንዳንዴ እስከ ጆሮአቸው ጫፍ ድረስ ይደርሳል አንዳንዴ ደግሞ እስከዚህ ድረስ የሚነካ ነበር كان شعر رسول الله صلى الله عليه وسلم إلى شحمة أذنيه تبلو حديثنا اللي تقلصه ጸጉራቸው እስከ ጆሮአቸው ጫፍ ድረስ ነበር واحيانا يعني يصل الى منكبيه አንዳንዴ እስከ ተከሻቸው ይነካ ነበር ማለት ነው መሲሁም ልክ እንደዛ ነው ጸጉሩ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲገልጹ ጊዜ ማለት ነው እሺ እንቀጥላለን የራሳቸውን ማንነቱን ግለጽልኝ ስላለ ሰውየው እየገለጸችለት ነው ለባሏ ማለት ነው ከዛ ቀጥሎ ምን አለ وفي صوته الصحل يعني بذلك حده وصلابه من غير شده وهي كما يقول العلماء البحة اليسيرة وهي أبلغ في الصوت من أن يكون حادا قالت وفي عنقه سطع يعني بذلك أن في عنقه شيئا من الطول أنقتاتشو رجم نوع يا سلام ديت يا زنقتان نبراتشو أنقتاتشو رجم نوع بلا تناقرت النبي صلى الله عليه وسلم وكذلك نور وبهاء لكن دو فيتاتشو ببرهاننا بموقسة كما ولا نبر يقولون قرما موقسة الله تشو نبرو ብርሃን የሚመስል ፊታቸው ላይ ነገር ይታይ ነበር አለች ይባቻውላ ይህ ነው ቀጥላ ምን አለች وفي لحيته كثافة وهي كثرة يعني والتفاف ነብያችን ሰለላሁ ዐለይሂ ወሰለም ጺማቸው ደግሞ የሆነ እንዲህ እልፍ ያለች ጺም አለች አይደል ለአንዳንድ ሰው እዚህም አለች እዚህም ጺም እዚህ እልፍ ተላ እንደዛ አልነበረም አለች ምንድነው በቃ የሆነች ሙግ ያለ ሙልት ያለ ጺም ነበር አለች ገታችኋል አይደል ጺሙ ሙልት ያለ ካላል አይደል አንዳንድ ሰው አይታችኋል ጺሙ እዚች አለች እልፍ ይልና ደግሞ እዚች ትወጣለች እልፍ ብሎ እዚች ምናምን እዚህ ይወጣል አንዳንድ ሰው እዚህ የነብዩ ሰለላሁ ዐለይሂ ወሰለም ጺም ምንድነው እንዲሞላ ያለ ነበር ጺማቸው ነው ያንን ገለጸች ሙሉ ተክለ ሰውነታቸውን እየገለጻቸው ነው ከዛ በኋላ ምን አለች أزج أقرن تعني بذلك أنه متقوس الحاجبين مع طولهما ودقتهما واتصالهما تقول رضي الله عنها إيه دقمو سلمناቸው ነው ስለ ቅንድባቸው እየተናገረች ነው በጣም ይሄ ሞላና እንዲህ የተገናኘ ነበር እያለ ተናገረች واتصالهما ቅንድባቸው የተገናኘ ነበር ቅንድባቸው የተገናኘ ያ ማለት በጣም እዚህ
ብዙ ሳይሆን ትንሽ እንትን ያለች ማለት ነው። ይህ ነው ብላ ተናገረች። ቀጥላ ምን አለች? ተቁሉ ረዲየላሁ ዐንሃ ኢን ሰመተ ዐላሁ አልወቃር ወኢን ተከለመ ሰማ አይ እርተፈዐ ቢረእሲሂ ወዐላሁ አልበሃ አጅመል ናስ ብላ ገለጸቻቸው። ከሰው ሁሉ በላይ በጣም ቆንጆ ነበሩ ብላ ገለጸቻቸው። በጣም ውብ መልከ መልካም ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ወአብሃሁ ሚን በዒድ ከሩቅ ገና ስታዩት ግርማ ሞገሱ የሞላ ነበር ብላ ተናገረች። ወአጅላሁ ወአሕሰኑሁ ያዕኒ ሚን ቀሪብ ከቅርብ ሲሆኑ ደግሞ እጅግ በጣም ግልጥ ያሉና ውብ ነበሩ ብላ ገለጸቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐታ ከዩሱፍ ይበልጣሉ ውበታቸው። ታውቃላችሁ ነቢያችን ሰለላሁ ዐለይሂ ወሰለም ውበታቸው ሐታ ከዩሱፍ ዐለይሂ ሰላም ይበልጣል። ዩሱፍ ምንድን ነው የተባለው? ስለ ውበቱ ኡዕጢየ ነስፈል ጀማል የውበትን ግማሽ ተሰጥቷል ነው የተባለው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ኡዕጢየ አልጀማል ኩለሁ ውበትን ሁሉ ነው የተሰጡት። ምክንያቱም አነስ ሲገልጻቸው ምን አለ? አነስ ኢብኑ ማሊክ ካነ ነብዩ ሰለላሁ ዐለይሂ ወሰለም አሕሰኑ ናስ ወጅሃን ነብዩ ሰለላሁ ዐለይሂ ወሰለም ከሰው ሁሉ በላይ ውብና መልከ መልካም ነበሩ ብሎ ነው የገለጻቸው ማለት ነው። እንቀጥላ ምን አለች? ሕልውል መንጥቅ ንግግሩ ሁሉ ያማረ ነበር አለች። ያ ሰላም አንደበቱ ጣፋጭ ነበር አለች። ያ ማለት ከአንደበታቸው መልካም ነገር እንጂ ክፉ ነገር አይወጣም። አንደበቱ ጣፋጭ ተብለው ተገልጸዋል በዘመናቸው በነበሩ ሰዎች። መኃልየ ዘሰሙን ምዕራፍ 5 ቁጥር 16 ታያቸዋል። አንደበቱም ከማር ጣፋጭ ሆነ ተብለው ተገልጸዋል። ያውች ሴት ምን አለች? አንደበቱም ጣፋጭ ነው ብላ ተናገረች። እዛ ላይ ያለውን ሄዳችሁ ስታዩት ሙሐመድ ይላል አንደበቱ ጣፋጭ ይላል። ያው ቃል በቃል ምን አለች? ሕልውል መንጥቅ አንደበቱም ጣፋጭ ነው ብላ ተናገረች። ያ ማለት የሚናገረው መልካም እንጂ ክፉን የማይናገር ማለት ነው። ቀጥላ ምን አለች? ሕሉ አልመንጥቅ ፈስሉን لا نزل ولا هذر كأن يعني منطقه يعني خزرات نظم ينحدرن تصف بذلك كلامه في حسنه وبلاغته وفصاحته وبيانه وحلاوته. قالت تصف الرسول صلى الله عليه وسلم قالت تصف النبي صلى الله عليه وسلم ربعة لا يأس من طول أي إنه إلى الطويل أقرب ولا تقتحمه عين من قصر لا تحتقره العين حين تشاهده لأنه إلى الطويل أقرب وليس بالقصير بل هو مهاب مقبول. ነቢያችን ሰለላሁ ዐለይሂ ወሰለም ስለ ቁመታቸው እየተናገረች ነው። ስለ ቁመታቸው ስትናገር አጭር አይደሉም ማለች፣ በጣምም ረጅም አይደሉም፣ ነገር ግን ወደ ርዝመት ቀረብ ያሉ ነበሩ አለች። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም እና ዒሳ የተገለጹበት አንድ አይነት አገላለጽ ነው በቁመታቸው እና በተክለ ሰውነታቸው። አብዛኛውን ሐዲሶች ብታስተውሏቸው ዒሳ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት መርቡዕ አሉ። አይ ለይሰ ቢጠዊል ወላ ቢልቀሲር በጣም ረጅምም በጣምም ማጭርም ያልሆነ መካከለኛ ብለው ገለጹት። ነብዩ ሰለላሁ ዐለይሂ ወሰለም መርቡዕ ተብለዋል። ያ ማለት ለይሰ ቢጠዊል ወላ ቢልቀሲር በጣም ረጅም በጣም አጭር ያልሆኑ መካከል ላይ የነበሩ ተክለ ሰውነት ያላቸው ናቸው ማለት ነው። እርሷም እንደዚያ ብላ ገለጸቻቸው። ቀጥላ ምን አለች? ولا تقتحمه عين من قصر لا تحتقره العين حين تشاهده لأنه إلى الطويل أقرب وليس بالقصر بل هو مهاب ومقبول. قالت غصن بين غصنين فهو أنظر الثلاثة يعني منظرا وأحسنهم قدرا له رفقاء يحفون به. እንግዲህ ለእርሱ ጓደኞች አሉት አለች። እርሱን የሚከቡት ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲሄዱ ጊዜ ሰሃቦቻቸው ምን ያክል እንደሚያከብሯቸው የሚገልጽ መገለጫ ነው። ከፊታቸው እየተሽቀዳደሙ አይሄዱም። ከኋላቸውን ቀርተው የሚሄዱ አይደሉም። ገብቷቸዋል። ከግራም ከቀኝም ከኋላም ከፊትም ሆነው አብረዋቸው ይሄዳሉ። እውቀትን ይቀስማሉ ከነቢ ሰለላሁ ዐለይሂ ወሰለም። ያሕፉነሁ ከበዋቸው ይሄዱ ነበር ብላ ተናገረች። ይህ ከማክበር መገለጫ አንደኛ ነው። ኢን ቃለ አንሰቱ ሊቀውሊህ አለች። እርሱ ከተናገረ ለንግግሩ ጸጥ ይሉለታል ማለች። ይህን አስተውላለች። ያ ሰላም እርሱ ሲናገር ለንግግሩ ጸጥ ይሉና ይሄን የተገረመችበትን እየገለጸች ነው። ኢን ቃለ ሰመቱ ሊቀውሊህ አንሰቱ ሊቀውሊህ እርሱ ከተናገረ ለንግግሩ ጸጥ ይሉና ያዳምጡታል። ወኢን አመራ ካዘዘ ደግሞ ትእዛዝን ተባደሩ ሊአምሪሂ ለትእዛዙ ቶሎ ይሽቀዳደሙ ነበር ያን ለመፈጸም አለች። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አላህ ጀዛቸውን ይክፈላቸው ነቢያችን ሰለላሁ ዐለይሂ ወሰለም በጣም አክብረዋቸዋል። ሲናገሩ ጸጥ ብለው ያዳምጣሉ። ሲያዙ ጊዜ ትእዛዛቸውን ቶሎ ለመፈጸም ይሄዱ ነበር።
محشود محفوظ وتعني بذلك أن أصحابه يجتمعون عليه صحابه شاتشو برساتشو لا يسباسبوا نبر ويخدمونه يقلقلواتشو نبر ويسرعون في طاعته رسول يمازاتشو نمتأزاز بمتازز لا بطام فترة يهدو نبر يتاززوا نبر وما ذلك إلا لجلات التي عندهم يونبت مكنات ليلة من سايهون እርሱ ከእርሳቸው ዘንድ የተከበረ በመሆኑ ነው። ወዐظመቲ ፊ ኑፉሲሂም በልባቸው ውስጥ በጣም ታላቅ ቦታ ስላለው ነው። ወመሐበቱሁም ለሁ ለእርሱ ካላቸው ውዴታ የተነሳ ነው። ቃለት ኡሚ ማዕበድ አስከትላ ምን አለች? ላ ዓቢስ ፊቱ ጨፍጋጋ አልነበረም። ወላ ሙፈኒድ ሰለላሁ ዐለይሂ ወሰለም አልዓቢስ ሁወ አልካሪህ አልወጅህ ፊቱ የተጨፋገገ ማለት ነው ብሎ የሚሰው አይታቸዋል። እንደዛ አልነበሩም። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አልነበሩም ብላ ተናገረች። ፊታቸው የተጨፋገገ ሳይሆን በፈገግታ የተሞላ ነበር አለች። ፈገግ በል ሁሌ ፈገግታ ሱና ነው አታ እሺ። ከዛ ምን አለች? والمفند هو المنسوب إلى الجهل وقلة العقل وتعني بذلك أنه كان جميل المعاشرة حسن الصحبة ጥሩ የጓደኝነት እንትን ያለው ነበር አለች። በቃ ለጓደኞቹ አንዳንድ ሰው ከጓደኞቹ ጋር ኩስትር ብሎ በቃ ንጉስ ይመስላል መካከላቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አልነበሩም። ለጓደኞቻቸው ጥሩ ጓደኝነትን የሚሰጡ ፈገግ ያሉ ሰው ነበሩ ብላ ገለጸቻቸው። صاحبه كريم عليه ጓደኛው በእርሱ ላይ በጣም ቸር ነው አለች። وهو حبيب إليه እርሱ ወደ እርሱ በጣም የተወደደ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጋር ከአቡበክር ዘንድ በጣም የተወደዱ ናቸው። فقال أبو معبد ይሄን ሁሉ ከሰማ በኋላ አቡ ማዕበድ ባሏ ምን አለ? አዳመጣትና ከጨረሰች በኋላ ምን አለ? بعد أن سمع هذا الوصف البليغ ይሄን ድካ የደረሰ የሆነን መገለጫን አገላለጽ በሰማና ከጨረሰ በኋላ ምን አለ? هو والله እርሱ በአላህ ስም ብላለሁኝ صاحب قريش የቁረይሽ ሰው ነው አለ። የቁረይሻውያኖች ጓደኛ ነው። ያው የቁረይሽ ባለቤት ነው ያለ የተናገረ ነው። ቁረይሻዊው ልጅ ነው ብሎ ተናገረ። አወቃቸው በቃ በመገለጫቸው الذي ذكر لنا من أمره ما ذكر بمكة ያ በመካ ላይ ከእርሱ ማንነቱ የተገለጸልን ራሱ ያ ሙሐመድ ነው ብሎ አወቃቸው። ولقد هممت أن أصحبه በእርግጥም እኔ ከእርሱ ጋር ጓደኛ መሆንን አስቤያለሁኝ ልጎዳኛው አስቤያለሁኝ አለ። ولا أفعلن ይሄንንም አደርገዋለሁኝ የእርሱ ተከታይና ጓደኛ ሆናለሁኝ አለ። إن وجدت إلى ذلك سبيلا ይሄን ነገር ለማድረግ መንገድን ካገኘሁኝና ከተሳካልኝ አደርገዋለሁኝ የእርሱ ጓደኛ ለሆንም አስቤያለሁኝ። ያ በቁረይሽ ላይ የተነሳው የሆነው ነብይ ነው ላወቃቸው ያታቸዋል። ጨረሱ። ከዚያም በኋላ የእርሱ ጓደኛ ሆነ ማለት ነው። ሄዳው ወደ መዲና ተከተሉ። የእርሳቸው ተከታይ ሆኑ አማኝ ሆኑ እነዚህ ሰዎች። تأملوا هذا العقل الراجح لما سمع من هذا الخبر عن النبي الكريم صلى الله عليه وسلم والمعجزات التي تحدثت به تترى بين يدي زوجي والوصف البليغ الذي هو وصف مقام النبوة ووقارها ويعني تمنى صحبته وأقسم أن يصحبه فهذا هو الشرف الرفيع المقام العالي البليغ. جاء في تمام الحديث أن قال أبو معبد ما قال ولا أفعلن إن وجدت إلى ذلك سبيلا وأصبح صوت بمكة عاليا يسمعون الصوت ولا يدرون من صاحبه وهو يقول جزى الله رب الناس خير جزائه. يقول الحافظ البليغ رحمه الله تعالى يقول الحافظ الإمام البغوي رحمه الله تعالى وقد أورد هذا الحديث في شرح السنة أورد ما قالته أسماء رضي الله عنها لما سمعنا هذه الأبيات وهذا الكلام عرفنا حيث وجه رسول الله صلى الله عليه وسلم وأن وجهته إلى المدينة وتعني بذلك أن النبي صلى الله عليه وسلم لما خرج مع أبي بكر لم تعرف أين ستكون وجهته ومهاجره لأنه كان أمرا مخفيا عنهم لكنهم لما سمعوا هذه الأبيات علموا أن وجهته إلى المدينة. وبعد أيها الإخوة الكرام هذا جانب من وصف نبينا صلى الله عليه وسلم يعني كتلا إيه نندتك علي نبي صلى الله عليه وسلم يا أمي معبد يا زقبتشو تاريخ مالتنا أشي تياكي على كلا وتيجي أشي ألو هل عندكم سؤال؟ وعليكم السلام ورحمة الله وبركاته.
ዳኝ አልሐምዱሊላህ። እኔ ዑምራ መሄድ ፈልጌ ነበር። ከሰዎቹ ጋር መሄድ እችላለሁ? የት ነው ያለሽው? ማዳጋስካር። የት ነው ያለሽው? ማዳጋስካር ነሽ? ሞዛምቢክ? ያለሽበት ቦታ? ዱባይ ነኝ ማለት። ዱባይ ከሆነ መሕረም ያስፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ትሳፍሩ አልመርአ ትኡሚኑ ቢላሂ ወልየውሚል አኺር መስረት የውም ዐለይለቲህ ኢላ መዐ ዚ መሕረም አሉ። በአላህና በመጨረሻው ቀን የምታምን ሙስሊም የሆነች ሴት አንድ ቀን ከነሌሊቱና ከዚያ በላይ የሚያስጉዝ ርቀት ያለውን ጉዞ ያለ ዘመድ ብቻዋን ልትጓዝ አትችልም ብለው ተናግረዋል። በዚህ መሰረት ሁሉም የመዝሀብ ባለቤቶች ከሻፊዒዎች በስተቀር ሴት ልጅ ያለ መሕረም ልትጓዝ አትችልም ብቻዋን ከ80 ኪሎ ሜትር ርቀት በላይ ያለውን ጉዞ ብለው ተናግረዋል። ሻፊዒዎች ሲቀሩ የሻፊዒዎች መዝሀብ ግን ምንድነው ከተባለ አሁን ላይ ባለው ሁኔታ በተለይ የዛኔ ብቻዋን እንዳትጓዝ ያሉት ነቢያችን ሰለላሁ ዐለይሂ ወሰለም አደጋ እንዳይደርስባት እንዳትደፈር ይሆን አደጋ ቢደርስባት ከጎኗ የቤተሰቡ አካል እንዲኖር ነውና ኢላው የተቀመጠው ያ ደግሞ አሁን ላይ ተወግዷል ብለው ያምናሉ እነሱ። ምክንያቱም አሁን ላይ በሰላም ሄደው የሚመለሱበት ተጨባጭ ላይ ነው ያለ ነው። ስለዚህ ያ ምክንያት እስከተወገደ ድረስ የከለከለበት ምክንያት አሁን ላይ ደህንነታቸው በተረጋገጠበት መንገድ ሴቶች ሰብሰብ ብለው ከአንድ ቦታ ሄደው ዑምራ አድርገው ቢመለሱ ችግር የለም የሚል አቋም አላቸው። ወላሁ አዕለም። አይ ከሰውዬው እህት ጋር መሄድ አልችልም ማለት ነው። እንደ ሻፊዒዎች መንገድ ከሆነ ይቻላል፣ እነሱ ችግር የለም ባይሆን ነገር። እንዳጠቃላይ ግን ከኺላፍ ለመውጣት ሲባል ባሉካሽ ጋር ይጭሽ ባሉካሽ ጋር ዚክር እያደረጋችሁ እዛው መካ ምናምን ትቆያላችሁ። አግቢና እሺ። አንድ ሁለት አይ እሺ፣ ቀጣይ እመጣለሁ። ሴትዮዋ ስለደወለችኝ ልውጣ። ያለ እንዳትወጪ እዚህ ወደ ሬንጀት ምንድነው አስፈቅጃት ማዳም። እሺ ጥያቄ አለ። እሺ እዚህ ያላችሁ ሁላችሁም ኡስታዝ ሰልማንን ፎሎ አድርጉት። እሺ 100,000 መግባት አለበት እባካችሁ፣ 100,000 እንዲገባ አድርጉት። ላይ አላህ ይጨምርልህ፣ አላህ ይጨምርልህ። በጣም ነው ደስ የሚለው ታስቀራውን በአላህ ቃል ማለት ነው። አሚን አሚን። እሺ ልጆች አላችሁ? قال إني عبد الله آتاني الكتاب ዛሬ ትቀጥይላችኋለሽ። እኔ ላርፍ ነው። ቅዱሳኖች ካላችሁ መግባት ትችላላችሁ። በጌታ ስም እየተባረካችሁ ጥያቄ ትጠይቃላችሁ። ጸጋና ሰላም ይብዛላችሁ።